መጨረሻ ላይ አጥቤ ጨርሼ እሱን አቁሜው ከላይ ወደታች እሷ ያፈሰሰች ያለቀለኩ ነው። ቁጭ አድርጌ አጥቤው ያለቀለኩ ነው ያለሁትና እንዳልኩሽ በድካሙም አለ ምናምኑም አለ። ልክ አቁሜው የመጨረሻውን ሳለቀልቅ እንዲነካ አረገኝ። በቴስታ ነው የመጣኝና እዛ ኩሬ ውስጥ መውደቅ ነው በቃ ያ ጊዜ እግዚአብሔር ስለወደደኝ ለነዚህ ኑር ሲለኝ ነው እንጂ በቃ እዛ ጋር መቅረት ነበረብኝ። ግን ለነሱ መኖር እንዳለብኝ ሲያሳየኝ ነው። እቺ ልጅ ምን ታውቃለች? እኔ ወድቅ ያለው ውሃ ውስጥ ነው የወደኩት። የመታኝ ሲመታኝ የወደኩትና አንገቱን ቀና ባረግ አይሞትም ብላ ማሰቧ በራሱ አእምሮ ታማሚ ናት። የምታውቀው ነገር የለ። ግን እንደዛ አርጋ አቆይታኝ ከሰዓታት በኋላ ብንን ብዬ ውሃ ውስጥ ነኝ ያለሁት። አሁንም ደግሞ ሲማከሩ እኔ ፊት ነው ያቅም በሚባል ቄሱም መጣ ይሄን ብለው ዘረዘሩ። ከዛ ኧረ በስመ አብ አይደረግም እንዲህ ከምታረጉ እኔም ጆሮዬ ሰምቶ እንዲህ አይነት ነገር ከሚሆን ለኔ ስጡኝ፣ እኔ የሆነ ጸበል ወስጄ ልጣለው። በቃ ከዛ ማናቀው ሀገር ጅብም ይብላው ምንም ይብላው እኛ አንዱ ጸበል እንጣለውና ህሊናችን ነፃ ይሆናል። ሞቶ ግን ህሊናችን አያርፍም የሚል ቄሱም ሐሳብ ሰጠ። ሆን ብሎ ለሀብት ብሎ ትዳር ይይዛል። ሴቷን ወንዱ ጋርም ደግሞ ችግሩ አለ። ሆን ብሎ ትልቅ እንደሆነች እያወቀ ሄዶ ያገባል። ሀብቷን ብሎ ያገባል። ከዛ በኋላ ያሳብዳታል። ከጨዋታው ውጭ ያረጋታል። ትለቀቃለች እሷ እንደው ለህሊናው ብሎ ወይ በሰው እኛ ጋር ትወረወራለች ያቺ ሰው። ጌርጌሴኖን የሚለው መቼ ስም ወጣለት? ያው አጀማመሩ ድንገት ስለነበረ ይሄ ነው ምለው እንዲ ነው ምለው የሚለው ነገር መጀመሪያ ስላልነበረ መቼ ጌርጌሴኖን ተባለ እና ለምን አለት ደግሞ ጌርጌሴኖን? በማርቆስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ስለ እርሱን ታሪክ ይተርካልና ያንን ሳየው እውነትም ይተርካል። በቃ የማርቆስ ወንጌል ምዕራፍ 5ን ያነበበ ሰው የኛን ቤት እንትን ያየዋል። ዝም ብሎ በምናቡ ማየት ይችላልና ስያሜውና አገልግሎቱ ትክክል ነው በእኔ እንትን ብዬ አስባለሁ። እንግዲህ አሁን እኔ ጋር ካሉት ህመምተኞች ከግማሽ በላይ ስሙን መናገር አይችልም፣ አያውቀው። ማነው ወዴት ነው ብትዩ አያውቀው። የትኛውንም ጉልበተኛ በጥፍጥፍ አርጎ ይደበድባሉ ታማሚዎች። ይገርምሻል። ወጣ ሰሪው እኔ ነኝ፣ አጣቢው እኔ ነኝ፣ አልባሹ እኔ ነኝ፣ ጠባቂው እኔ ነኝ፣ ሁሉ ነገር እኔ ነኝና የክርስቶስ ሰላም ለሀገራችን ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ጤና ይስጥልን ውድ ደረጀ ዘወይንዬ ሚዲያ ተከታታዮቻችን እንደምን ቆይታችኋል? በዚህ ቻናላችን እንግዲህ የተለያዩ አዳዲስ ጉዳዮችን፣ ማህበራዊ፣ መንፈሳዊ ጉዳዮቻችንን እያነሳ ወደ እናንተ እንደምናደርስ ይታወቃል። በተለይም ደግሞ በሀገራችን ኢትዮጵያ ውስጥ ትልልቅ ስራዎችን እየሰሩ ለሀገራቸውም ለማህበረሰባቸውም ትልቅ አስተዋጽኦ እያደረጉ ያሉ ጎበዝ ጠንካራ ሰዎችን ወደ ሚዲያችን እየጋበዝን ተሞክሮቻቸውን እንዲያካፍሉን የምንጋብዝበት የእንግዳ ሰዓታችን ላይ ነው ዛሬ የምንገኘው። እንግዲህ ዛሬ በእንግዳ ሰዓታችን የጋበዝንላችሁ በ180 ብር ደሞዝ በ110 ብር ቤት ተከራይተው በተለይም የአእምሮ እክል ያለባቸውን ወገኖቻችንን በማከም አገልግሎት በመስጠት ከፍተኛ የሆነ ሀገራዊ የዜግነት ግዴታቸውን እየተወጡ ያሉ ሊቀ ሕሩያን መለስን ዛሬ ጋብዘንላቸዋል። ተሞክሮቻቸው ምን፣ ልምዶቻቸው ምን ይመስላሉ? ከስራዎቻቸው ባሻገር የመጡበት መንገድ ምን ይመስል ነበር? እንዴት ጀመሩት? ወደፊት መዳረሻቸው ምን ይመስላል? ጌርጌሴኖን አሁን ምን አይነት ሁኔታ ውስጥ ነው ያለውን ጨምሮ ሌሎችም ከዚህ ቀደም ያልሰማችኋቸውን የእሳቸውን እውነቶች በዚህ ፕሮግራማችን ላይ የምታገኙት ይሆናል። አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። እኔ ትዕግስት አስቻለው ነኝ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። መልካም ጊዜ ይሁንላችሁ። ሊቀ ሕሩያን እንኳን ደህና መጡ። እንኳን ደህና ቆያችሁ።
እንግዲህ 180 ብር ዛሬ ምን እንደሚገዛ አናውቅም። ግን እንደው ወደሱ ከመግባታችን በፊት ራስዎትን ያስተዋውቁልን፣ የሰፈር ነበር ያደጉት የሚለውን እስኪ እናንሳ። እሺ እንግዲህ ስሜ መለስ አየለ ይባላል። ተወልጄ ያደግኩት ሽሮ ሜዳ አካባቢ ነው። አሁን ደግሞ ስራውንም የጀመርኩት ይሄንን የጌርጌሴኖና የአእምሮ ሕሙማን መርጃ ማዕከል ይሄንን አገልግሎትም የጀመርኩት እዛው ሽሮ ሜዳ ላይ ነውና እንግዲህ ከሞላ ጎደል ይሄን ይመስላል። ሊቀ ሕሩያን እንዴት ተባሉ? እንዴት የማዕረግ ስም ነው? የማዕረግ ስም ነው። እንግዲህ ያው ከዚህ ከስራዬ በስተጀርባ ያው ማንም ሰው የራሱ መንፈሳዊ ሕይወት አለውና ከዛ አንጻር ያደግኩትም ያው ሰንበት ትምህርት ቤት እንደማንኛውም እያገለገልኩ ነው ያደግኩት። ከዛ እንግዲህ ከድቁና እንግዲህ እስከ ቅስናው ድረስ ማዕረጉንም እስካገኘሁት ሊቀ ሕሩያን ተብሎ እስከተሰየመውም የቤተ ክርስቲያን ልጅ ስለሆንኩ አባቶች ይገባዋል ብለው የሰጡኝ ስም ነው፣ የማዕረግ ስም ነው። ምን አይነት ልጅ ነበሩ? እኔ ብዙም ችኩል ያልሆንኩ ከልጅነቴም እንግዲህ ከቤተሰቦቼ የምሰማው የተረጋጋው እንደሆንኩ በልጅነቴ ተኝቼ እንደማልነሳ ኧረ አለው ወይ ቀስቅሱት እስክባል ድረስ እንደምቆይ እንደዛ እንደሆንኩ ይነግሩኛልና ባለማየ ትምህርቴም ቢሆን ምንም አልልም። በወቅቱ በነበረው እንትን ጎበዝም አይደለሁም ሰነፍም አይደለሁም፣ መካከለኛ ተማሪ እንደነበርኩ ነው ራሴንም እንትን የማደርገው። የተማርኩት ቁስቋም ጣይቱ ቡጥል እና አማሃ ደስታ፣ እንደገና ደግሞ ሃይስኩልን ደግሞ ቴጌ መነን በአሁኑ የሴቶች የሆነው ማለት ነውና ኮሌጆችንም ደግሞ በተለያዩ ተምሬያለሁኝ። እንግዲህ የልጅነት እንትን ይሄንን ይመስላል። ጎን ለጎን ዓለማዊ ትምህርትን እየተማሩ መንፈሳዊ ትምህርቶችን የሚማሩ ነበር። አዎ። እና እንግዲህ ዞሮ ዞሮ ይሄ መንፈሳዊ አገልግሎቴ ላሉ የአእምሮ ህመምተኞች እንደምታውቂያቸው ሰው ስለሆኑ ነው እኛ ከመንገድ የምናነሳቸውና ይሄ መንፈሳዊ እንትኑ እኛ ጋር አሁን የእምነት ልዩነት የለም። ሙስሊሞች አሉ፣ ኦርቶዶክሶች አሉ፣ ፕሮቴስታንቶች አሉ፣ በጭራሽ ደግሞ እምነት የማያውቁ ደግሞ አሉና ከመድኃኒት ከማከምም ጎን ለጎን ደግሞ መንፈሳዊ አገልግሎትም እንትን እናደርጋለንና ቢያንስ ለነሱ እገለገልበታለሁ። ክህነቴን ነው ቤተክርስቲያን ወጥቼ ባላገለግል እነሱን አገለግላለሁ እገለገላለሁ ለራሴና በብዛት እንደዛ ነው የማደርገው። በዓለማዊ ህይወት ውስጥ ያው እንደማንኛውም ሰው ሁላችንም የየራሳችን ፕሮፌሽን አለ፣ ሙያ አለ። እውነት ነው። ምን አይነት ስራዎችን ሰርተው ነበር ከዚህ ጋር? እኔ ያው አሁን ይሄን ስራ ከጀመርኩት መስከረም 21 20 ዓመቴን ነው አክብሬ ያለሁኝ። 98 መስከረም 21 ነው ስራውን የጀመርኩትና ያንን በዚህ 20 ዓመት ቆይቻለሁኝ። ዞሮ በዓለማዊ እንትኔ እምብዛም ቅድም እንዳልኩሽ ገና በጅምር መምህር ሆኜ አገልግያለሁ። ዓለማዊ መምህር ሆኜ አገልግያለሁ። ከዛ ውጪ እንግዲህ ይሄ ስራ እየጠነከረ ሲመጣ ግድ ሰው ሲያስፈልገው አቅምም ስላልነበረኝ ወጥቼ መስራት የማልችልበት ሁኔታ ሲፈጠር ሁሉ ነገሩን ሆኜ መስራት ሲጀምር ያን የመምህርነት እንትንም አቆምኩ። ነገር ግን ያው ጎን ለጎን ትምህርት ማኔጅመንት አጠናሁት። ቢያንስ ያው ልጆቼን ለማስተዳደር ያህል ነውና ይሄ መንፈሳዊ እንትኔም እነሱን ለማስተዳደር ለነሱ የሚጠቅም እንትን ነው እየተማርኩም ያለሁት። የተማርኩትም ያንን ነውና
ባለማየት እኔ እንዳልኩሽ ያው መምህርም ነበርኩ። እንግዲህ ከዛ በኋላ ያለውን እንግዲህ ማኔጅመንት አጠናሁት። ይሄ ነው ተርኒንግ ፖይንቱ። እንጦጦ ማርያም ይጀምራል። እውነት ነው። ምን ነበረ ያዩት ነገር? በወቅቱ የነበረው ነገር እጅግ በጣም ከባድ ነበረ። ይሄንን ስራ ስጀምር ፍላጎት ብቻ ነው ይዤ የገባሁት። ገንዘብ አልነበረኝም። ቅድም እንዳልኩሽ ወይም አንቺም እንዳነሳሹ 180 ብር ደሞዝ ነበረኝ። አስቤ አልሜ አቅጄበት የገባሁት ስራም አይደለምና በዚህ በ180 ብር ቤት ኪራይ 110 ብር ከፍዬ እንደገና ደግሞ 70 ብር ነው የምትቀረኝ። በዛ 70 ብር በወቅቱ ወደ 15 አካባቢ ህመምተኞች ነበሩኝ እጄ ላይ እና እነዛን በዛሽ ብር ማስተዳደር ጊዜው ደህና ስለነበረ፣ ሲቀጥል ደግሞ ያ ወቅት እንጦጦ ማርያም አካባቢ አንድ ትልቅ ሰው የሆኑ ባህታዊ ገብረመድህን የሚባሉ አጥማቂ ነበሩና ሰው በአጠቃላይ ወደዛ ይፈልስ ነበረ። ድህነቱም ነበረ። አሁን የለም አይደል አለ። ነገር ግን የዛን ጊዜ እሳቸው በነበሩበት ጊዜ ይለይ ነበረ። በጣም ብዙ ህዝብ ነበረ። ከከተማም ከውጭም ከሀገር ውስጥም ወደ እንጦጦ ማርያም ለጸበል ይመጡ ነበርና እኔም በዛ ወቅት ላይ ነው እነዚህ ልጆችን የሰበሰብኩትና ያ ወቅት ሰው ለመጠየቅ በጣም ከባድ ነው። እቺ ያለችኝ 70 ብርን እንዴት አብቃቅቼ ለነዚህ ልጆች እያደረግኩ የነበርኩት በጣም ከባድ ነበረ የነበረው ነገርና ከቤተሰብ ጋር ነበሩ በዛ ጊዜ ልክ ስራውን እንደጀመርኩ ከቤተሰብ ጋር ነበርኩ። ስራውን እንደጀመርኩ ልጆቹን ተከራይቼ እንዳስቀመጥኩት ያለኝ አማራጭ ወደ ቤት ብሄድ እነዚህ ልጆች የተከራየሁበትም ትንሽ ወጣ ያለ ነው፣ ጫካ ውስጥ ነውና ወጥተው የጅብ ሲሳይም እንዳይሆኑ የግድ አብሬ መኖር ነበረብኝ። አብሬ መኖር ጀመርኩ። ከነሱ ጋር አብሮ መዋል፣ አብሮ ማደር እንደዛ ነው የጀመርኩት። ሆኖም ላስቆሙትና ሊቀርያል በጣም ከባድ ነገር ይመስለኛል። ለምሳሌ የአእምሮ እክል ያለባቸውን ሰዎች ገና ከሩቅ አይተን ነው ብዙዎቻችን የምንሻሻለው። እርሱ በዛ ፍጥረት እንግዲህ በእነዛ ሁለት ሰዎች ምክንያት ተርኒንግ ፖይንቱ ያቸት ይመስለኛል። ምን አይነት ድፍረት ነው? ከዛ በፊት ኤክስፔሪየንሱ ነበረ ወይ? እንዴት ድፍረቱን አገኙት? ድፍረቱን እንደተባለው ያው የአእምሮ ህመምተኞችን የማገልገል ድፍረቱም እንትኑም አልነበረኝም። ነገር ግን ተማሪም ሆኜ ቅዳሜና እሁድ በየመቃር ቤቱ እናቶች አባቶችን ማገልገል ልማዱ ነበረኝ። ለነሱ መላላክ፣ ለነሱ የሆነ ነገር ማድረግ፣ የምችለውን ነገር ውሃ መቅዳት፣ የነሱን ልብስ ማጠብ፣ እንደዚህ አይነት ነገር ከሰፈሬ ወጣ ብዬ ነው። ያውም ሰፈር ውስጥም አይደለም፣ ያው ሰውም እንዳያየኝ ብዬ ወጣ ብዬ አገለግል ነበርና ያ ነገር ውስጥ ያለ ነገር ግን የአእምሮ ህመምተኛ በጭራሽ አስቤ አላቅምና እንዳልኩሽ ያ የመነሻ ጥንስስ የሆነኝም መስከረም 21 እኛ ጋር እንጦጦ ላይ ይከብራል የዓመቱ ነውና እንደማንኛውም ሰው ልሳለም ነው የሄድኩት። ሄጄ ተሳልሜ በመውጣበት ጊዜ የኔ ቢጤዎችን አሰልፈው ጥቁር የለበሱ በትልልቅ መዘፍዘፊያዎች የተቋጠረ እንጀራ አዘጋጅተው አሰልፈዋል። በስነ ስርዓቱ አሰልፈው እየሰጧቸው ነበሩና እያለፍኩ ነካ አድርጌ አንዱን ከጀርባው እንደው ለነዛ በሰጧቸው ካሰለፉት ጀርባ ገደል ነገር አለ። ከገደሉ ባሻገር ደግሞ ጫካ ነው። ጫካው ጫፍ ላይ ራቆታቸውን የቆሙ ማንም አይቷቸው የሚገምታቸው የአእምሮ ህመምተኞች ናቸው እና ብሰጧቸው ብዬ እኔ ያችን አመላክቼ ብቻ ወደ ቤቴ ነው ስወርድ የነበረው። ተከትለውኝ ልክ እኔ እንደነካኋቸው ከኋላ ነካ ነካ አድርገውኝ
ፊቴና ዙረው ከዛ በኋላ ብቻ ከፍ ዝቅ አድርገው ነው የሰደቡትና ዞሮ እነሱም እኔ በአንድ ወገን ሳስብ ከክፋት አይደለም የስድቡን መንፈስ እንዲህ ቢያረጉንስ ኃላፊነት ትወስዳለህ፣ እንደዚህ ብንሆንስ አንተ ኃላፊነት ትወስዳለህ የሚል ነገር ነው የነበረውና ለኔ ግን የዛን ቀን በቃ ይሄ በየቅዳሜና እሑድ ሄጄ የማገለግለው አባቶችን እናቶችን ማገልገሉ ለካ ከዚህም የባሰ ጨርሶ ካለ እግዚአብሔር በስተቀር አስተዋሽ የሌላቸው እነዚህ ሰው ቢያንስ ወርውሮ እንኳን መስጠት ሲችል ፈቃደኛ ሳይሆኑ ስላልኳቸው እንኳን እንደዚህ ከሰደቡኝ ማን ነው እነዚህን የሚያስታውሳቸው የሚል ነገር ውስጤ በጣም ነው እንትን ያለኝና ፈጣሪ ካልሆናቸው በስተቀር እንግዲህ እንደ ሰው መለመን አይችሉ እንደ ሰው የሆነ ነገር አድርጉልኝ ማለት የማይችሉ ናቸውና ሰው አይቷቸው እንኳን መንገድ ይሸሻልና ማን አላቸው እነዚህ በቃ ከራሴ ጋር አዳሬንም ቀን ሙሉም ተሟገጥኩና አዳሬን ራሴን አሸንፌ ወደ እንግዲህ መስከረም 22 98 ዓመተ ምህረት በሌሊት በዛው ሰዓት ተመልሼ ወደ እንጦጦ ወጣሁ። እነዛ ሁለት የአእምሮ ህመምተኞች እዛው ቦታ ላይ የነበሩት ምንም ራቆታቸውን ናቸው፣ አይበርዳቸውም፣ ቆመው ነው ያሉት ነበሩትና እንዳሉ ካረጋገጥኩ በኋላ ወጣ ብዬ እዛ አካባቢ ቤት መፈለግ የሚያከራየኝ ሰው ፈለግኩ። እንዳልኩሽ ጊዜው ደህና ነው፣ 110 ብር ሙሉ ግቢ ነው የተከራየሁትኝ። እነዛ ሁለት ሰዎችን ሌላም ደግሞ እዛው ጋር ባስባስ ያሉት አእምሮ ታማሚ የሆኑትን 6 ሰዎች ጨምሬ አንድ ላይ 8 ሰዎች መነሻ አድርጌ ነው በወቅቱ የተነሳሁትና ይሄን ሳረግ እንዳልኩሽ ስሜት የምንበለው ወይ ደግሞ ቁጭት የምንበለው አላቅም ጀመርኩ። ከጀመርኩ በኋላ ምኑ ከምኑ እንደማረግ አገባኝ። ቤት ተከራዩት ምን ላበላቸው ነው? ምን ላጠጣቸው ነው? ማንስ ነው የሚያገለግላቸው? እኔ ደግሞ መመለስ አለብኝ፣ ወደ ስራ መስራት አለብኝ። ምንድነው የማረገው? ይሄን ደግሞ መክፈል አልችልም። ምንድነው ማረግ ያለብኝ? በጣም ነው የተጨነኩት። ዞሮ ዞሮ አንዴ ገብቼበታለሁ። የሆነ ነገር መፍጠር አለብኝ። የትምህርቱንም ወደ ማታ መቀየር። ከዛ የአካባቢው ላይ ደግሞ ያው ልማዱን በወቅቱ የነበረው ሰው እህል የሚቀምሰው ወደ 10 ሰዓት 11 ሰዓት ጸበል የሚጠጣበት ሰዓት ነው፣ ማታ ማለት ነው። ስለዚህ ጸበል ጠዋት ይኬዳል፣ ተጸብሎ ተመልሶ መዋል አለብሽ። ከዛ ጸበል የሚጠጣበት ከ9 ሰዓት ምናምን ጀምሮ ጸበል ይጠጣል። እያንዳንዱ ሰው 5 ሊትር ይጠጣል እና ልማዱ እንደዛ ነውና በዛ ስለሚቆይ ምንም በቀን አንዴ ስለሚበላ ያለኝ አማራጭ እቺን የምትቀረኝን 70 ብር ምን ባረግ ነው ብዬ እንግዲህ በዛች በምትመጠነኝ ነገር ለጸበልተኛም በወቅቱ እዛ አካባቢ የሚፈቀደውም በሱ ነው ወይም ደግሞ ድርቆሽ ነው፣ እንደነዚህ ወይ ሽምብራ ነው፣ እንደነዚህ አይነት ነገር ናቸውና እኔ ቻልኩትን ያቺን በዛች ገዛና ለወር እንደምንም ማብቃቃለሁ ለነዛ። ከዛም የባሰ እየጨመረ ሲመጣ ወደ 15 ደረስኩ። እንደው ግን በእግዚአብሔር ቸርነት ያ ብር ይበቃ ነበረ። ድርቆሽ ቀደም ሲነብር ሾላ ገበያ እዚህ እመጣለሁኝና ጊዜውም እንዳልኩሽ ደህና ነው። በሙሉ በኩንታል አድርገው 20 ብርም ምናምን አካባቢ ይሸጣሉ። ተጠቅጥቆ እና ያንን ገዛና እንግዲህ ያችን ብር ለመቆጠብ በእግር ነው የምሄደው፣ በእግር ነው የምመጣው። መጥቼ አንድ ደንበኛ ይዣለሁ፣ ተሸክሜ በእግሬ እንጦጦ እወጣለሁ። እንደዛ እያረኩ ያችን አበስላለሁኝ። በቀን አንዴ ስለሆነ በቃ እዛችሁ ውሃይና ሙቄ ጨው ጨምሬ ሞቅ አድርጌ ያቺ ራት ትበላለች፣ ይታደራልና እንግዲህ የሴቱንም ድርሻ ነው ሆኜ አስታማሚ ምን ሆኜ ጠባቂው ምን ሆኜ ሁሉ ነገር ነው ሆኜ ነው የኖርኩትና እንግዲህ
እያለ ነው እንግዲህ ጌርጌሴኖን አሁን ሰው በሰው ሆኖ አሁን በትንሹ ቋሚ ሰራተኛ 100 አለኝ። አዎ 100 ሰራተኛ ቋሚ አለኝ አሁን ላይ ባለው እንትን። ትላንትና ላይ ሁሉ ነገር ነው የነበርኩ። አሁን ራሱን የቻለ ስራውን እየመራው ጥሩ ነው፣ እግዚአብሔር ይመስገን። በጣም ደስ ይላል። ከብዙ ሰዎች እንግዲህ ተቃውሞ ይነሳል ብዬ አስባለሁ። ጉዳዩ ቀላል ስላልሆነ በዛ ላይ ደግሞ እንደኛ ማህበረሰብ የአእምሮ እክል ያለባቸው ሰዎች ላይ ያለን አመለካከት ፈጽሞ የተዛባ ነው። ብዙዎቻችን ጉዳዩን በደንብ ካለመረዳት አንጻርና የቤተሰቦቹ ምላሽ ምን ይመስል ነበረ? የቤተሰቦቼ ምላሽ ለ5 ዓመት አካባቢ ወጣ እንዳልኩትና የበዓል ዋዜማ ብቻ መጥቼ ነው የምጠይቀው። ስራ ይዤ ሌላ አካባቢ እንደሄድኩ ነው የሚያውቁት እነሱ። ግልጽ አላረኩም። አንደኛ ሊፈጠር የሚችለው ነገር ከባድ ነበረ። ተምሯል፣ እንዲህ አድርሰናል። እንግዲህ ቤተሰብ ይነስም ይብዛም በአቅሙ ልክ አስተምሮ አስመርቆኛል። የሚጠብቁት እነሱ ጥሩ ስራ ይዤ እነሱን እንድደግፍ ራሴንም እንዳኖር ነው የሚፈለገውና እኔ ግን ያንን አላደረኩም። በቃ ስራ ይዣለሁ ወደ ክፍለ ሀገር ብዬ ጥፍት ነው ያልኩት። በቃ እዛችሁን ጦጦ እንግዲህ ቅርብ ነው ለሰፈራችንና ግን አልወጣም። በቃ ድብቅ ብዬ ቁጭ አልኩ። በዚህ ሁኔታ የበዓል ዋዜማ ብቻ መጥቼ ከክፍለ ሀገር እንደሚመጣ ሰው ያቅሜን ስመጣ ዶሮም ይሁን የሆነሽ ነገር ይዤ መጥቼ ጠይቅና በቃ ሩቅ ስለሆንኩ መሄድ አለብኝ ብዬ ነው የምመለሰውና ለሰዓታት ነው የምቆየው። እንዲህ እያደረኩ ኖርኩ። ኋላ በወቅቱ ኢቢኤስ ቴሌቪዥን ላይ ሰው በሰው እንደው ካልቀረብክ ሰው ማየት አለበት ይሄንን ስራ የሚል ነገር በቅርብ የሚያውቁኝ እዛስ ጦጦ ላይ ሆኜ የሚያውቁኝ ገፋፍተው አንድ ጋዜጠኛ ይዘው መጡ። በወቅቱ ማቃት ናት ሂሊና አዘዘ የምትባል አርያ ሰብ ላይ ኢቢኤስ ፕሮግራም አዘጋጅ ናትና እሷ መጣች፣ ጎበኘች። ከዛ በኋላ አንድ እንትን ሰራች ዶክመንተሪ፣ ያ ተለቀቀ። ከዛ በኋላ ቤተሰብም ከዛ በኋላ ነው ያየኝና ጫና ነበረ። በጣም ያዘነም ቤተሰብ ሀፋፍ ሆነ። ያዘነም አለ፣ የተቆጨም አለ። ቁጭቱ ምንድነው? ምን ጎሎት ነው እንዲህ አይነት ነገር ውስጥ ወርዶ እንዳልተማረ እንትን እንዳላለ ልመና ውስጥ የገባው በሚል መንፈስ ነው የተቆጡም አሉ። ነፍሷን ይማራት። እናቴ ግን በዛ ልክ አይደለም፣ በጣም ነው የተቆጨችውና ትደግፈኝ ነበር፣ ያውም ወንድሞቼ ሳያውቁ። እንደዛ ነበር የነበረው። ያንን ካየች በኋላ በጣም ነው ያዘነችው። በጣም ሌሎቹ ግን ለምን ነከራይተን አስተምረን አስመርቀን እንትን ብለን እንዴት ነው እንዲህ አይነት እኛንም ሊያሰድብ የሚችለን ስራ ሊሰራ የሚችለው የሚል ነገር ነበራቸውና ዞሮ ተቻችለን ቤተሰቡ የሚቆጣ የሚናደድም ቢሆን ተጠጋግቶ በቃ ውሳኔ ነው የሚል ነገር ውስጥ ደርሰው እንግዲህ ተቻችለን ኖርን እስከዛሬ እልሻለሁ። መሀል ላይ ምን አይነት ተግዳሮቶች ነበሩ? እንደው ከቦታ መጥበብ አንፃር ሰው እየበዛ ሲመጣ የሁኔታው አለመመቸት፣ ጉዳዩ የሚፈልገው ደግሞ በጣም ክሪቲካል የሆኑ ጉዳዮች አሉት። ከዚህ አንፃር እንዴት ይፈቱት ነበረ ነገሮች? እኔ እንደው አይቅር ሁሌ የማወራው ነገር አለ። እንደው የመጀመሪያ ልክ ጠቢቡ ሰለሞን እንደተፈተነ የመጀመሪያ ፈተና እኔ ተፈተንኩት ብዬ የማስበው የመጀመሪያው የጀመርኩት አካባቢ ሰው ሞቶ አላየሁትም። አንድ ሰው ሞተብኝ በአጋጣሚ ይሞትብኝና ሁሉ ነገሬ አዲስ ነው። እንደመደንገጥም ብያለሁ። ግን በቃ ምንም አማራጭ ስለሌለኝ እንግዲህ ጎረቤት ሄጄ ነው የሆነ ነገር አድርጉ ውበሉ ወይ ደግሞ አግዙኝ ምለው ነገር አይደለም። በቃ የራሴው ጉዳይ ነው፣ የራሴው መጨረስ አለብኝ ብዬ ለመጀመሪያ ጊዜ እየፈራሁት ነው
የገነስኩት። ከዛ በኋላ ቤተ ክርስቲያን ሄጄ አነጋገርኳቸው። እንደዚሁ ከዚሁ ደጅ ላይ ያነሳኋት አንዲት እናት አርፋለች። በአጋጣሚም ደግሞ ጥበቃዎቹ ናቸው እንዳነሳም የጠየቁኝ። በእነሱ ጥቆማ ከዚሁ ነው ያነሳሁት ብዬ አወራኋቸው። ከዛ አይ የቤተ ክርስቲያኑ ስርዓት አንደኛ ሰበካ ጉባኤ አባል ከሆኑ መቅበር ትችላለህ። የሰበካ ጉባኤ አባል ካልሆኑ ግን ንስሐ አባት የሌላቸውና ሰበካ ጉባኤ የሌላቸው ከሆነ የግድ 400 ብር መከፈል አለበት። 400 ብር ለኔ በጣም ትልቅ ነው። ምኑ ከምኑ ላርግ። ከዛ ቀድሜ ግን ምን ሆኜ ነበር፣ ልክ ያ ሰው እንዳረፈብኝ ከገነስኩ በኋላ እጄ ላይ ብርም አልነበር። ቅድም እንዳልኩሽ ያችን ብር ከወሰድኩ በኋላ ቤት ኪራይ ከፍላለሁ። ከዛ በኋላ እህሌን ሸምታለሁኝ። ባዶ ነው፣ ወር ሙሉ የለኝም ኪሴ። ልክ እንዳረፈብኝ ገነስኩ፣ አስተካከልኩና በር ዘግቼበት እየሮጥኩ እንግዲህ ከማን እበደራለሁ እናቴ ጋር መጣሁ። አንድ ነገር ቸግሮኝ ነው ብዬ ዋሽቼ 15 ብር ተበድሪያት 15 ብር ተቀብያት ወርጄ ገበያ ሰሌን ገዛው። ሰሌን ገዝቼ እንግዲህ የሮጥኩ እንጦጦ ማውጣት ወጥቼ ገነስኩኝ። በሰሌን ምን አደረግኩ? እንደገና 400 ብር ደግሞ ጥያቄ መጣ። አሁንም ደግሞ ተመለስኩ። አሁንም ዋሽቼ ከእናቴ ተበድሬ መምጣት እንዲህ እያደረኩ የዛን ቀን በመመላለስ ብቻ ሰዓቱም ሄደ። ያ ብር ተከፈለ። ቤተ ክርስቲያን ደግሞ አስክሬን ማን ያምጣው? ብቻዬን ነኝ። ለአንድ ሰው የሚሆን ነገር አይደለም። ቤተ ክርስቲያኑ ደጅ አካባቢ እነዚህ የኔ ቢጤዎች ጉልበተኛ የሆኑ የኔ ቢጤዎችን እንዲህ ያረፈ ሰው አለ፣ እስቲ አብራችሁ አሸካክሙኝ፣ ስንት ከፍለኛለህ? በጣም በጣም እንትን የሚያደርግ ነውና ብቻ ዞሮ ዞሮ ሰው ለምኜ እንደምን ቤተ ክርስቲያን አደረስኩ። ከዛ ለካ ቁፋሮ የሚባል ነገር አለ። ቆፋሪ ደግሞ የራሱ ድርሻ አለው። ቆፋሪ 50 ብር ከየት አመጣለሁ? አይ ቤተ ክርስቲያኑ ከፈቀደ ራሴ ልቆፍር፣ ራሴ ቆፍሬ ራሴ ዋልኩበት። ምን አለፋሽ ራሴ ቆፍሬ ራሴ ቀበርኩኝ። የዛን ቀን እንደዛ ሳረግ ማታ 12 ተኩል ሆነ ሰዓቱ። ተመልሼ ወደ ቤት ስመጣ ሌላኛው ተደግሞ ጠበቀ። ብቻ እንዲህ እያለ ፈተናዎቹ ጨመሩ። በአንድ ሳምንት 5 ሰው ሞተ። አንድ ሳምንት አንድ ወር አካባቢ ውስጥ 5 ሰው ሞተብኝ። ከዛ በኋላ እዛው ጋር ያሉ የአካባቢ ጎረቤት አያቁኝም፣ ይፈራረማሉ፣ ለቤተ ክርስቲያን የሚያሳውቃሉ። አቀጣጥለውት ተከሰስኩ። ደብድቦን የገደለው ተብዬ አንድ ቀን አገር አማን ብዬ እኔ ለሊት 10 ሰዓት ነው የምነሳው። እነሱን ማጣጠብ አለ ምን ማድረግ አለና ለሊት 10 ሰዓት ስነሳ አጥር ግቢው 2-3 ፖሊስ አለውና ማን ነው ሌባ ነው ምንድነው ብዬ ማን ነው ስል ክፈት ተባልኩ። ስከፍት ፖሊሶች ናቸው። እንፈልጋለን። አረ ስራ ለስራ ቆይ መጀመሪያ ምን እንደሆነ እንደዚህ መጀመሪያ ላድርግ። አይ ተፈልገሃል። እሺ ብዬ መሄድ ጣቢያ ወስደው ተከሰሃል። ማን እንደዚህ ተፈራርሙ። በጣም የፊርማው ብዛት ይሄ ነው የምትይው አይደለም። እዛ ቃል ስተባልኩ ቃል ሰጠሁት። ቃል ሰጥቼ በማግስቱ ነው ምንድነው በቃ ፍርድ ቤት ትቀርባለህ ተባልኩ። ፍርድ ቤትም ቀረብኩ። ከሳሾች በአጋጣሚ አልተገኙም። ተነበበ አደረግኩ የተባለው ነገር በድብደባ ነው እንዲህ ሰዎች የገደልከው ተባልኩ። ኧረ አይደለም እውነታው ይሄ ነው፣ እኔም እንደዚህ ነኝ ብዬ ያለውን ነገር ለማስረዳት ሞከርኩ። እንደዛ ከሆነ ከሳሾቹ ይረከቡኝ፣ ስም ዝርዝራቸው ልስጥ፣
ያስታሙ። እኔ እንደማንኛውም ሰው እየመጣው ልጠይቅ፣ ማንም አላስገደደኝም። በፈቃደኝነት ነው ራሴ ይሄን ስራ እየሰራሁት ያለሁት። ወይ ደግሞ አላዋቂነት አይደለሁም፣ ያልተማርኩም አይደለሁም፣ የተማርኩ ነኝ። ቢያንስ ለራሴ ማላንስ ነኝ። ነገር ግን እነሱን እንዲያደረኩ ነው። ስለዚህ ይረከቡኝ፣ በእናንተ ፊት ስም ዝርዝራቸውን ጻፉ፣ ተረካቢው ይረከብ። እኔም እንደማንኛውም ሰው በሳምንትም እየመጣው ልጠይቅ፣ ነገ ወቃሽም ልሆን እችላለሁ። ይሄ ሰው እንዲህ ነበር ባህሪው ብዬ ማለት እችላለሁ። ሁሉ ነገር ካደመጡ በኋላ ከሳሾቹ ይቅረቡ ተባሉ፣ የሉ። ሌላም ቀጠሮ ተሰጠ፣ ከሳሾቹ ይቅረቡ ተባሉ። እዛ አበረታቱኝ። እንግዲህ ይዞኝ የሚሄደው ከጣቢያ የተወከሉ ፖሊሶች ናቸው እና በወቅቱ የነበረው የጣቢያ አዛዡ ነው። ጠርቶኝ ቢሮ ቁጭ አድርጎ በቃ የኛ ሰው ይሄ ነው፣ በጎ ነገር የሚሰራን የሚያባርርና የሚያሳድድ አይጠፋም። አንተ በርትተህ ስራህን ስራ። እንዲህ አይነት ነገር ሲመጣ ደውልልኝ። አይተናል፣ መርምረናል፣ ፊት ለፊት አልወጡም። ተረከቡ ብዬ እናነጋግሬያቸዋለሁ። በቃ አይ ተውኝ፣ ይረከቡ፣ ያስታሟቸው ብሏል። ትረከባላችሁ። ሸሽተው ነው የጠፉት። ስለዚህ በርታ፣ ግፋበት፣ በጎ ነገር ሲሰራ እንዲህ አይነት ነገር አይጠፋም ብለው አበረታቱኝ። በዛ መልኩ ስራዬን ቀጠልኩ። እንግዲህ ፈተናዎቹ ይሄ እንዲህ እያሉ ቀጠሉ። እንግዲህ በፈተና መሀል ነው ብርታቱ ያለውና ከከሳሾች ውስጥ እንደው ዛሬ ላይ የሚያገኟቸው አሉ። የሚገርምሽ ቤተሰብ አድርገውኝ ሁሉንም እኮ አውቃቸዋለሁ። ተመልሰው እጅ ላይ ወደቁም አሉ። ማለት እንደው እነሱም ተቸግረው እኔ እንደጅ እየጠኑ ያሉበት ሁኔታም አለና ተጸጽተው እኔ ነኝ ሳይሉ እየተሸማቀቁ ሰላም እያሉ አንዳንዴ የወጋ ቢረሳ የተወረጋ አይረሳም። እኔ አውቃቸዋለሁ፣ እነሱ ግን እየተለማመጡ ሰላም እያሉ እንደዚሁ ቤተሰብ ሆነናል። ምን አለባሽ? የሚገርም ነው በጣም። ከዛስ እንዴት ቀጠለ? ከዛ እየቀጠለ ፈተናዎቹ በዚሁ ልክ አለ። ደግሞ ሁለተኛ ፈተናዬ ምንድነው የገጠመኝ? ቅድም እንዳልኩሽ ወጥ ሰሪው እኔ ነኝ፣ አጣቢው እኔ ነኝ፣ አልባሹ እኔ ነኝ፣ ጠባቂው እኔ ነኝ፣ ሁሉ ነገር እኔ ነኝና ልማዱ በሳምንት አንዴ ነው የአጠባ ቀን ተብሎ ያውም ቧንቧ የሚባል የለም ጦጦ ላይ ምንጭ ነው የምትቀጂው። ወንዝ ወርደሽ ገላ የምናጥባቸው ወንዝ ወርደን ወንዝ ላይ ነውና በሳምንት አንድ ቀን የገላ አጠባ ቀን ተብሎ በጠዋት ወስድና መጀመሪያ በጣም ሊጠፉ የሚችሉ አስቸጋሪዎችን ከዛፍ ጋር በሰንሰለት አስራቸዋለሁ። ሌሎቹ ጨዋዎቹ ይቀመጣሉ። መጀመሪያ አስወልቄያቸው ልብሳቸውን አጥባለሁ። ያውም ሳሙና መግዛት ውድ ነው። በእንዶድ ልብስ ይታጠባል። ኋላ ያንን ልብስ አስወልቄ አጥብና አስጥቼ እነሱን ደግሞ ማጠብ ጀምራለሁ። እስከ አጥብ ድረስ ደግሞ ያ ይደርቃል። እንዲህ እያረኩ ነው። ቅያሪ ልብስ ስለሌለ ነው። እንደዛ እያረኩ አንድ በጣም አስቸጋሪ ልጅ ነበርና እሱን መጨረሻ ነው ማጥበው። ሌሎችን አጥቤ ጨረስኩ። ልብሳቸውም ደረቀ። የመጨረሻውን ኃይለኛውን ልጅ አምጥቼው እሱንም ደክሞታል። ሰዓቱ እንግዲህ ጠዋት የሄድኩ ነኝ። ወደ 11 ሰዓት ምናምን አካባቢ ሆኗል። የመጨረሻውን ልጅ ላጥብ አወረድኩ። አንዲት ከነሱ መሃል የምትሻል ሴት ልጅ አለችና ውሃ ታፈሳለች፣ እኔ አጥባለሁኝና ከኩሬ ነው እየተቀዳ እኔ አጥባለሁ፣ እሷ ታፈሳለች። መጨረሻ ላይ አጥቤ ጨርሼ እሱን አቁሜው ከላይ ወደታች እሷ እያፈሰሰች እያለቀለኩ ነው። ቁጭ አድርጌ አጥቤው እያለቀለኩ ነው ያለሁትና እንዳልኩሽ በድካሙም አለ ምናምኑም አለ። ልክ አቁሜው የመጨረሻውን ሳለቀልቅ እንዲነካ አረገኝ። በቴስታ ነው የመታኝና እዛ ኩሬ ውስጥ መውደቅ። ድካሙም አለ፣ አዙሮኛል። እዛ ላይ ወድቃለሁኝ። እኔ ትዝ አይለኝም። ያቺ ውሃ የምታፈስልኝ ግን ውሃ ውስጥ እሱ ሲጥለኝ እሷን ዘላ ገብታ ማንሳት ሲያቅታት አንገቴን ነው እንደምንም አርጋ ከውሃው እንዲህ አርጋ ለሰዓታት ቆየው። ልክ ጨለምለም እስኪል ነው የባነንኩት።
እኔ በቃ ያ ጊዜ እግዚአብሔር ስለወደደኝ ለነዚህ ኑር ሲለኝ ነው እንጂ በቃ እዛ ጋር መቅረት ነበረብኝ። ግን ለነሱ መኖር እንዳለብኝ ሲያሳየኝ ነው። እቺ ልጅ ምን ታውቃለች? እኔ ወድቅ ያለው ውሃ ውስጥ ነው የወደኩት፣ ሲመታኝ የወደኩትና አንገቱን ቀና ባረግ አይሞትም ብላ ማሰቧ በራሱ አእምሮ ታማሚ ናት፣ የምታውቀው ነገር የለ። ግን እንደዛ አድርጋ አቆይታኝ ከሰዓታት በኋላ ብንን ብዬ ውሃ ውስጥ ነኝ ያለሁት። ምን ሆኜ ነው? አይ እንደዚህ አድርጎህ ነው። ከዛ በኋላ ደግሞ ከወደክ በኋላ እኔ የማደርገውን ነገር ሳጣ ቢያንስ እንዳያፍን ብዬ ሌላውን ሰውነት መሬት ውሃ ውስጥ ሆኖ ይሄንን ከፍ አደረኩ እና በጣም በቃ እግዚአብሔርን አመሰገንኩ። ለነሱ መኖር እንዳለብኝ እግዚአብሔር ሲያመላክተኝ ነው ብዬ እንግዲህ ከዛ በኋላ የሚመጡ ፈተናዎች ለኔ ተራ ነገር ነው። ምክንያቱም ከሞት እንኳን ድኛለሁ። የዳንኩትም በእነሱ ነው። እግዚአብሔር ይፈልገኛል ለነሱ ብሎ ነው ያኖረኝ ብዬ አበረታኝ። ብቻ ተስፋ አልቆረጥኩበትም። በቃ የጠነከርኩበት ነው። ብሞት እቀራል ነበር። በቃ ለነሱ ሲል ነው ያተረፈኝ ብዬ አስቤ እንግዲህ ጠነከርኩ ብዬ አስባለሁ። ያቺ ልጅ ነች። ያቺ ልጅ ከዛ በኋላ ብዙ ዓመት እኔ ጋር ቆየች። ትንሽ መለስ ብሎላት አቁርቢያት ምን ብላ ዳርኳትኝ። ዳርኳትኝ። የልጆች እናት ሆናለች። ራሷን ችላ የኖረች ነው የምትገኘው። ከዚህ በላይ ስኬት የለም። አዎ። ከዛ ጋር ተያይዞ ደግሞ እንደገና ህጋዊ ፕሮሰሶችን መጨረስ ይኖራል። ጌርጌሴኖን የሚለው መቼ ስም ወጣለት? ያው አጀማመሩ ድንገት ስለነበረ ይህ ነው የሚለው እንዲህ ነው የሚለው ነገር መጀመሪያ ስላልነበረ መቼ ጌርጌሴኖን ተባለ እና ለምን አለ ደግሞ ጌርጌሴኖን? እርግጥ እንዳልኩሽ ስራውን ጀምሬ ከ5 ዓመት በኋላ ነው። በተለይ ቅድም እንዳልኩሽ ኢቢኤስ ቴሌቪዥን መጥቶ እንትን እስኪልበት ጊዜ ድረስ 5 ዓመት ሙሉ ቅድም እንዳልኩሽ በዚህ በ180 ነበር ኑሮ የነበረውና ከዛ በኋላ ያለውን እንትን ሰውም ሲያበረታኝ አንዳንዶቹ እዛ ጋር በሰው መጥቶ አይዞ ጥሩ ነው በርታ፣ ደግሞ እንደዚህ ብታደርግ እኮ ጥሩ ነው። እኔ እስከዛ ሰዓት ያለውን ነገር ፍቃድ አውጥቶ ምናምን የሚለው ጭንቅላቴ ላይ የለም። እንደው ከንቱ ውዳሴ ነው። እንደው ይሄንን ይቁጠርልኝ ሰው ቢያይብኝ እኮ ብዬ የምለው ነው። ሌሊት 10 ሰዓት ተነስቼ እነሱን አጣጥቤ ቤታቸውን አጽድቼ ሁሉም ነገር እንግዲህ አይምሮ ታማሚ መጣብኝ አይልም። ካካዬ መጣ ሽንቴ መጣ ብሎ ማይል አይደለም። ያንን ሁሉ በሌሊት ነው ተነስቼ ስራዬን የምሰራውና ጠዋት ላይ እኔ ልብስብስ ብዬ ኖርማል ነኝ። ስለዚህ በዚህ መልኩ ነው የምቀጥል የነበረውና ሰዎች ሲያበረቱኝ ነው ይሻላል ብላችሁ ነው ብዬ አንዱ ሲያበረታኝ እንግዲህ የለም ፕሮሰሱ እንደዚህ ነው፣ መጀመሪያ እንደዚህ ፕሮፖዛል ይጻፋል፣ ከዛ እንደዚህ ይደረጋል፣ ከዛ እንደዚህ። እኔ ምንም አውቀው ነገር የለም። እኔ ስራዬን ብሰራ ነው የሚሻለው። ዝም ብሎ አንድ ቀን ቁጭ አድርጎኝ ሐሳቡን ሰማኝ። ያንን ወደ ወረቀት ቀይሮ ምን ብሎ በቃ ይሄንን ይዘህ ሂድ፣ ከዛ በኋላ ሚሉህን እያመጣ ትነግረኛለህ፣ እንደዚህ ብሎ እንዳለው እንዲህ ቦታ ሂድ ብሎኝ በወቅቱ ማህበራት ማደራጃ ነበር እዚህ ፒያሳ ተመላልሼ ባለው መሰረት ያሉትን እየመጣሁ እየነገርኩ ጨረስኩ። ከዛ በፊት ቅድም እንዳልሹ ስያሜውን ማን ይሁን የሚለውን ነገር ከራሴ ጋር መጀመሪያ ቤተ አልዓዛርም ለማለት ሞከርኩ። ብቻ ብዙ ስም ሰየምኩና የትኛው ይሻላል መቼም መንፈሳዊ ስትሆኚ ከእግዚአብሔር ጋር ነው የትኛውን ባረግ የትኛው ነው ሊገልጻቸው የሚችለው የሚለውን ነገር 3-4 ስሞችን ሰየምኩና አንድ በወቅቱ ማቀው መምህር አዲስ የሚባል አሳየሁት። የትኛው ይገልጻል የኔ ልጆችን እስቲ ይልኝ ይሄኛው ብሎ አለኝ ጌርጌሴኖንን። ከዛ ሌሎቹን ታውኩ። በዛ ፍቃዴን አወጣው። ፍቃዱ ከወጣ በኋላ እንግዲህ ሰውም
መለመን፣ ሰውንም አግዙን ማለት፣ ሰውንም ጎብኙ ማለት ምንም አልነበረም። ለጠየቁበት ላመጡበት ነገር ደረሰኝ መስጠት ምንም ከባድ ስላልሆነ ከዛ በኋላ ያለው ነገር ጥሩ ነበር፣ እግዚአብሔር ይመስገን። ፕሮግሬሱ ጥሩ እየሆነ ነው። አዎ ትንሽ እንግልቱ ፍቃድ ማውጣቱ በወቅቱ የነበረው 6 ወር 1 ዓመት አካባቢ ፈጀብኝ። ያውም ሳልፈልግ ስለሆነ ነው እንጂ ከልቤ ከራሴ ጀምሬው በሆን ነበር እንደዚህ አልንገላታምና ጌርጌሴኖንን እንደተባለው በዚህ በማርቆስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ስለ እርሱን ታሪክ ይተርካልና ያንን ሳየው እውነትም ይተርካል። በቃ የማርቆስ ወንጌል ምዕራፍ 5ን ያነበበ ሰው የኛን ቤት እንትን ያየዋል፣ ዝም ብሎ በምናቡ ማየት ይችላልና ስያሜውና አገልግሎቱ ትክክል ነው በእኔ እንትን ብዬ አስባለሁ። እንግዲህ በዚህ 20 ዓመት ውስጥ ምን አይነት ታሪኮችን አሳዩት ጌርጌሴኖ? በተለይ የአእምሮ እክል ያለባቸው ሰዎች አንዳንዶቹን በመጣንባቸው 2-3 አጋጣሚዎች እንኳን በጣም የሚገራርም ታሪኮች ነበር እኛ ሰምተን የምንመጣው። የሚገርሙ ሰዎች አሉበት። ትልልቅ አባቶች ሳይቀር እዛ ቦታ ላይ አይተናል። እክል ገጥሟቸው መጥተው እንደገና እዛው ድነው ተመልሰው አገልግሎት እየሰጡ የነበሩ ሰዎችን ሁሉ አግኝተናል እና ምን አይነት ታሪኮችን እርሱ ሰሙ? ምን ተማሩበት? ከዛ ነገር በጣም ስሜታዊ ያደረጉት ታስታውሱት ካለ? አዎ እንግዲህ እያንዳንዱ የራሱ በጣም ሰፊ ታሪክ አለው። በጣም ብለሽ ስትሰሚያቸው ዓለም ከንቱ መሆኗን፣ መማር ከንቱ መሆኑን፣ ማግባት ከንቱ መሆኑን፣ ወልዶ ልጆችን ለቁም ነገር ማብቃትም ከንቱ እንደሆነ የሚያሳይ ነገር ነው። እኔ ከብዙዎቹ የሚነግሩኝና እንደው ከነሱ መሃል ማረሳው 1-2ቱን አነሳለሁ። የመጀመሪያው አንድ ሰለሞን አበበ የሚባል ልጅ ነው። አሁንም አለ። ትንሽ ወሰድ መለስ ያደርገዋል። የገጠር ልጅ ነው። ከኦሮሚያ ክልል ነው የመጣው። እንግዲህ ደህና ሆኖ ሲናገር ነው የሰማሁት። መጀመሪያ ታምሜ እናትና አባቴ ጸበል ዛም ጸበል ለመውሰድ ሞከሩ። ከዛ በኋላ ጩኸት ነው እኔ በጣም እንትን ስለሚለኝ በኔ አፈሩና በቃ ይሄ ልጅ እኮ ከሰው በታች አደረገን። እኔም ሳሎን ላይ እንጨት እንደምሰሶ ተቀብሮ እዛ ላይ ታስሬያለሁ አለ። በቃ አይምሮ የለቀቀ ነው ብሎ የሚያሙኝንም በቃ ምንም ሳይፈሩ እኔ ፊት ነው የሚያወሩት አለ። ሌሊት ላይ እናትና አባቴ ተማከሩ። አጎቴ ቄስ ነው አሉ። ሲማከሩ በቃ ከዚህ ሁሉ ድካም ለምን ወንዝ ወስደን አንጨምረውም? ወንዝ ወስደን ጨምረን ድንጋይ አስረን እንልቀቀው፣ ሰው ገብቶ ይቅር ብሎ አባቴ ሐሳብ ያነሳት። አባት እናት ደግሞ ምን ትላለች? አይ ድንገት እስቲ እኔም ደግፋለሁ፣ አፈርኩኝ፣ ግን ለምን ቄሴን አናማክርም? እናማክረውና በቃ እንደሚሆን እናደርጋለን፣ ጠፋ እንላለን፣ ውሃ ውስጥ እንጨምረዋለን፣ ተንሳፎም እንዳይገኝብን ድንጋይ ጭነን እንደዚህ እናደርጋለን የሚል ሐሳብ ከተወያዩ በኋላ በእናቴ ሐሳብ ሰጪነት ቄስ ወንድማቸውን ሊያማክሩ አሰቡ። ለጠዋት ሄዳ በጠዋት እሷ ጠርታው ትመጣለች። አሁንም ደግሞ ሲማከሩ እኔ ፊት ነው ያቅም በሚባል ቄሱም መጣ። ይሄን ብለው ዘረዘሩ። ከዛ ኧረ በስመ አብ አይደረግም፣ እንዲህ ከምታረጉ እኔም ጆሮዬ ሰምቶ እንዲህ አይነት ነገር ከሚሆን ለኔ ስጡኝ፣ እኔ የሆነ ጸበል ወስጄ ልጣለው። በቃ ከዛ ማናቀው ሀገር ጅብም ይብላው ምንም ይብላ እኛ አንዱ ጸበል እንጣለውና ህሊናችን ነፃ ይሆናል፣ ሞቶ ግን ህሊናችን አያርፍም የሚል ቄሱም ሐሳብ ሰጠ። እውነት ነው። እኔም በሁኔታው አፍሬያለሁ፣ ተሳቅቄያለሁ። ያ የወንድም ልጅ ሲባል ብሎ ይሄ ቄስ እንደዛ መልስ ይሰጣል። ይሻላል ብለህ ነው? አዎ
በማግስቱ ወደ አዲስ አበባ ይዞት ይመጣና ሽንቁሮ ሚካኤል ወስዶ ይጥለዋል። ሽንቁሮ ሚካኤል ወስዶ ጣለው። ሽንቁሮ ሚካኤል እንዲሁ እየጮኸ ኖረ። አንድ ዛጋ ዝም ብሎ ልጆች የሚያስጠምቅ በግሉ ዝም ብሎ ያስጠምቀው ነበር። እንደዛ እያደረገ ያቀይ ነበርና መጥቶ አረ መለስ ቤተሰብ የሌለው እንደዚህ ማን እንዳመጣው አይታወቅም፣ ተጥሎ ያለ ልጅ እንዴት አይነት ወጣት ልጅ ብሎ ሲል በቃ አምጣው ብዬ ነው ወስጄ ማስታመም። እንግዲህ አሁን እኔ ጋር እንግዲህ መንፈሳዊ እንትኑም እንዳለ ነው፣ መድኃኒቱም እንዳለ ነው። ሁለቱንም ነው አስተሳስሬ እኔ እየሄድኩ ያለሁትና ለውጥ ሲያመጣ አንድ ቀን ስራዬ ብሎ አወራኝ። እንዲህ እኮ ነው የኔ ታሪክ፣ እንደዚህ ሆኖ ነው እኮ የጌሌ ሲያስጠምቀኝ ቆየ፣ አንተ ጋር መጣኝ እና እግዚአብሔር ይስጠው እዛ እኮ በሆን የኔ ሞቻለሁ ተረስቻለሁ ይላል። እንግዲህ በራሱ እንትን ነው ያለውና የሱን ታሪክ አረሳ መቼም። እናትም አባትም ቤተሰብም በተለይ አእምሮ ሰው ከታመመ ልጅ ከታመመበት ተስፋ ይቆርጣል። የቻለውን ይጥራል፣ የቻለውን ይወጣል፣ የቻለውን ይወርዳል። ከዛ በኋላ ተስፋ ይቆርጣል። አውጥቶ ይጥላል፣ አውጥቶ ይለቀዋል። ቤቴ እንዲህ ቦታ ነው አባቴ ይሄ ነው አይልም። አሁን እኔ ጋር ካሉት ህመምተኞች ከግማሽ በላዩ ስሙን መናገር አይችልም፣ አያውቀው። ማነው ወዴት ነው ብትዩ አያውቀው። ዝም ብለን እኛ ስም እየሰጠናቸው ካልሆነ በስተቀርና የዚህን የሰለሞንን ታሪክ አረሳውም። ሌላው ደግሞ አንድ አባት እንደዚሁ ጠዋት ከእንቅልፍ ተነስቼ ከግቢ ስወጣ በር ላይ ተጥለው አገኛቸዋለሁ። ትልቅ ሰውዬ፣ አጠር ያሉ ሰውዬ፣ መልከ መልካም የሆኑ ጎዳና ላይ እንዳልነበሩ ከቤት እንደመጡ እንደዚሁ ማንም አይቶ የሚለያቸው ናቸውና አስገባን። አይናገሩም፣ ዝም ነው። ከየት መጡ ተወኝ፣ በቃ ሌላ ነገር አይሉ እና አስገባናቸው። እንደዚሁ እየኖሩ አመት 2 ዓመት አካባቢ ይመስለኛል ቆይተዋል። ወደ መጨረሻ አካባቢ ላይ ያው እርጅናውም ተጫጭኗቸው ቀናቸውም እየቀረበ ሲመጣ ደከም ባሉ ሰዓት ግዴሎትም ስሞትን ቢያንስ ከቤት መጥተው ሰው እንደጣሉት እናውቃለን፣ ነገር ግን ተናግረው ቢያንስ ቀብሮትን እንኳን እናስተካክለው፣ ደክመዋል፣ ትልቅ ሰው ነዎት ብለን ስንል አይ አንድ ነገር ቃል ግባልኝ አሉ። ምን? ሁሉም ነገር እነግርሃለሁ፣ ግን በሰማይ በምድር ቃል ግባልኝ። ምን? አልናገርም ብለህ ወደሚቀጥለው ሰው ባንተና በኔ የሚቀር እና በፈጣሪ የሚቀር አንድ ነገር ልንገር ብለው በአቅማቸው ትልቅ ሰው ናቸው ገዝተውኝ እኔም ምዬ ተማምለን ነገሩኝ ህይወታቸውንና አዲስ አበባ ውስጥ 3-4 ህንፃ እንዳላቸው 2 ልጅ እንዳላቸው 2 ልጆቹንም ደግሞ አሜሪካን ልከው እንዳስተማሩ 2ቱም ልጆች ዶክተሮች እንደሆኑ እሳቸው ደግሞ ፕሮፌሰር እንደሆኑ አሉ የሚባሉ ባለሀብት እንደሆኑ አንድ ቤተክርስቲያን አሰርተው የቤተሰብ መቃብር ሁሉ ደወል ቤት እንዳሰሩ ይህ ሁሉ የሀብት ችግር የለብኝም አሉ። ግቢ እንኳን ዘበኛ አለው፣ 2 ተፈራርቆ የሚጠብቅ የግል ቤቴን ዘበኛ አለው። ነገር ግን ልጆቼ እንደዛ መከራይቼ ያስተማርኳቸው ልጆቼ ከእድሜ ጋር ተያይዞ አይምሮ ያልሳተ ሽንት መቆጣጠር አቃተኝ እና መጣብኝ ማለት አቃተኝ። እድሜም ሲጨማመርና ቢያንስ ሰራተኛ ቀጥረው የሆነ ነገር አድርገው እንትን ለማድረግ ፈቃደኛ ሳይሆኑ ቀርተው ባለቤቴም ከነሱ ጋር ተወግንና ቤቱ ሸተተ። እንደዚህ ሆነ መጸየፍ ጀመሩ። መጀመሪያ ጓዳ ለዩልኝ። ጓዳ ለይቶ ቤቱ ይሸታል አሁንም ብለው ይባስ አሉና ወደ ጓሮ የጥበቃ ቤት ተሰርቶ አስቀመጡኝ። ለኔ ምግብ ብቻ የሚያቀብል ሰው ተበጀ። ይሁን ብዬ እዛም ኖርኩ። ይባስ ብሎ ደግሞ ገና ወደ ግቢው ሲገባ ግቢው ይሸታል ብለው ነው መጨረሻ ላይ በውድቅት ሌሊት
ይዘው መጥተው እዚህ የጣሉኝ እና ልጆቼ እንደኔ ያግኙ፣ እንደኔ ከሰው በላይ ሆነው ይታዩ፣ ነገር ግን የበይ ተመልካች አድርጋቸው ብሎ ረግመው አረፉ። እሳቸው እንግዲህ የተጨበጨበላቸው ባለሀብት፣ መጨረሻቸው ግን በዚህ መልኩ ሆኖ እንትን ሲል እንግዲህ የእሳቸውና የኔ ጉዳይ እንግዲህ በሰማይ በምድር ስማቸውን እገሌ ነኝ ብዬ ብናገር ወይ ደግሞ እንዲህ ቦታ ነው የቤቴ ብል ድል ብሎ አስቀባሪ ተሰይሞ ሰፊ ነገር ተደርጎ እነሱም በሬያቸውን አርደው እንደው አባቴ ብለው አልቅሰው ይቀብሩኛል አውቃለሁ። ግን የሰሩብኝ ግፍ ቢያንስ የገዛ ንብረቴ እኔን አንደላቆኝ ሊቀብር ይችላል። አይደለም ለኔ ለሰባት ቤት ራሱ ይኖርበታል በኔ ሀብት። ግን እንዲህ አረጉኝ ብለው እንደዚህ ያረፉ ልሻለሁ። በጣም እኛም በሄድንበት አጋጣሚ በጣም ብዙ ኢንጂነሮች፣ ዶክተሮች፣ የሃይማኖት አባቶች የተለያዩ ሙያ ላይ ትልልቅ ፖዚሽን የነበራቸው ሰዎችን ነው የምናገኘው። አንዳንዶቹ እንደነግጣለን ሁላ ልክ መናገር ሲጀምሩ በጣም ነው የምንደነግጠውና ብዙ ነገር የሚታይበት ቤት ነው የጌርጌሴኖን። ሌላው እንግዲህ ምናልባት መንፈሳዊ ሰው በመንፈሳዊው ዓለም ላይ እንግዲህ ቅስናው ድረስ ሄደዋልና የክህነት መኖሩ እንግዲህ ስፕሪትና የአይምሮ ክል የሚምታታብን ማህበረሰብ ነን። ትልቁ የምንቸገርበት ጉዳይ እሱ ነው። ይሄ መንፈስ ያለባቸው ሰዎች አሉ፣ ከዛ ደግሞ የአይምሮ ክል ብለን ደግሞ የምናነሳው እንዴት ነው እናንተ የምትለያቸው? እነዚህ እንትኖች ሶስት ናቸው። የአእምሮ እክል የምንላቸው እንግዲህ ባለን የተጨባጭ ሁኔታ ሶስት ናቸው። የመጀመሪያው ይሄ በተፈጥሮ ኦቲዝም የምንላቸው የእድገት ውስንነት የምንላቸው አንዱ እሱ አሉ እኛ ጋር ባሉ ተጨባጭ ሁኔታ። ሁለተኛው ደግሞ ሱስ ነው። በሱስ የሚመጣው አለ። ሶስተኛው ደግሞ በራሳችን የምናመጣው ነገር ከአቅም በላይ ተጨንቀን ሊሆን ይችላል። ያላሰብነው ነገር ድንገት ዱብ ብሎብን ደንግጠን አይምሮአችን የሚስትበት ሁኔታ አለና አራተኛ ብለን የምናስበው ደግሞ ወይ ደግሞ እኔ ጋር ያሉት የሰው እጅ የምንላቸው እጀሰብ የምንላቸው አሉ። በምቀኝነቱ በምናምኑ ከኔ በልጣ ሄደች፣ ከኔ ተሻለ ሆነች፣ እኔ ትላንትና ላይ እዚህ ባለ እንደዚህ ሆኜ እሷ እንደዚህ ሆነች ብሎ ሰው በቅናት ተነሳስቶ ከንቱ የሚያደርገው እንትን አለ። እነዚህ አራቱ ናቸው በእርግጥ ያሉት። ከመንፈስ ጋር የሚገናኘው አሁን ከመንፈሳዊውና ዓለማዊው ጋር ስናገናኘው የመጀመሪያው ይሄ ሱሱን ቀስ እያለን ሳናቀው እያሸነፈን ሄደን ተዘፍቀን የምንቀረው ምንም ይሄ ሰው በገዛ እጁ የፈጠረው ነገር ብለን እንላለን። ሲቀጥል ይሄ መንፈስ ከአንዱ ወደ አንዱ አይተላለፍም። እዛኛው ልጅ ላይ ወይ እዛችኛዋ ልጅ ላይ መንፈስ አለባት ወደዚህኛው የሚተላለፍበት እንትን የለም። እኛ በተለምዶ እንለዋለን እንጂ እኛው ጠርተን ያስገባነው ነገር ነው። ሱሱም ቢሆን እንደዛው ነው። ምናልባት ይሄ የሰው እጅ የምንለው ነገር አዎ መንፈሳዊ ነገር ሁሉም እንደየእምነቱ በእምነቱ ቢሄድ ያንን ነገር ማስወገድ ይችላል የሚል ነገር አለኝ። ሆን ብሎ ምናምንቴ ቤት ሄዶ በቅናት ተነሳስቶ አእምሮን እንዲቀይር አድርጎ ከንቱ ሆኖ ያ ሰው ራቆቱን እንዲሄድ ሊያደርግ ይችላል አንድ ሰው። ያንን እጀሰብ ግን በእምነት ፈጣሪውን እንደ እምነቱ እንትን ብርታት ቤተሰብም ይሁን ጓደኛም ይሁን በርትቶ ያንን ነገር እንትን ሊያደርግ ይችላል። ሌላው በአጠቃላይ የተፈጥሮ ነው። ይሄ የእድገት ውስንነቱ ምንም የምናደርገው ነገር የለም። ነገር ግን ይሄ እንዳልኩሽ ሱሱ እኛው የምናመጣው ነገር ነው። እጀሰቡ ብቻ ግን የእምነታችንን ጥንካሬ ይፈልጋል ይሆናል። እሱ እኔ በግሌ ምክር ብንባል የምመክረው እጀሰብ እንትን ያለበት ምናምንቴ ቤት ሄዶ የተደረገ ምናምንቴ ቤት ሄዶ አይደለም የሚፈታው።
ወደ እምነት ተቋማት ሄዶ አጸልዮም ቢሆን ተጸብሎም ቢሆን ምንም ብሎ ቢሆን የእምነት አባቶች ይፈቱታል። ጸበሉ ይፈታዋል ያንን። ምክንያቱም ሰው ነው የሰራው፣ ሰው ነው ክፋቱን ያደረገውና በሰው የተሰራውን በእግዚአብሔር ይፈታል የሚል ነገር አለኝና ያ ነው የኔ እንትን። ስለዚህ ጠቅሞታል ማለት አይያችሁ እኔ ላይ ያቻው መንፈስ ነው ይሄ ነገር እንደዚህ ነው እላለሁ። አንዳንዱ ደግሞ በድርድር የሚፈታ እንትንም ገጥሞኛል። ይገርምሻል። በድርድር ማለት ምን ማለት ነው? አንድ ሰው ላይ የሆነ ነገር በቅናት ተነሳስቶ አንድ ሰው ያደርግበታል፣ አሳበደው እና ቦታውን ለቀቀ። ያም ሰው ተደላደለበት፣ ሰሪው ያንን ክፋት ሰሪው ተደላደለበት እና ያም ሰው ይጠረጥረዋል። የሚቀናበት እሱ እንደሆነ ያውቃል፣ ቦታውን እንደሚፈልገው ያውቃል። ግን በርትቶ ስራውን እየሰራ ነው። አድሮ ውሎ ይሄ ሰው አእምሮን እንዲስት ሆነ። ያም ተጠባባቂና ፈላጊው ሄዶ ቦታው ላይ ቁጭ አለ። ሌላኛው ጓደኛ ገና ትዳር ያዘ፣ የገጠር ልጅ ነው፣ አዲስ አበባ ላይ ነው ይሄ ነገር የሆነበት። ከዛ አእምሮን ሲስት ወደ ውጭ ሲወጣ ባክ ብሎ እኔ ጋ ይዞ መጣ። እኔ ጋ ይዞ መጣና ቆየ። እንግዲህ መድኃኒቱንም እየሰጠ ነው፣ በእምነትም እያገዝ ነው። ቀጠልን። ያረገብኝ እኮ የገሌ ነው፣ ያሳበደኝ እኮ የገሌ ነው፣ ስሙን ይጠራል ዝም ብሎ። ከዛ ያ ጠያቂ ያስገባው ሰው አልፎ አልፎ ብቅ ብሎ ይጠይቃል። እንዴት ነው እባክህ ልጅ ያ ሰው እባክህ እንደው ይላል። ከዛ እኔ አቤት ለምን አንደራደረውም? ይሄ ሰው የሆነ ስም እየጠራ ነው፣ ለምን አናነጋግረውም? እናነጋግረውና እንደራደረው። ያስፈታው ስራውን የሰራው ያ ሰው እንደሆነ ነው የሚነግረኝ። ኧረ ተው። አዎ እኔ ያን ነው ብዙ ጊዜ መርምሬዋለሁ፣ ጌሌ ነው እንዲህ ያደረገብኝ እያለ ነው። እንደራደሩ ውስጥ ምን ይላል? አይ አንተ ከምትሆን ሌላ ሰው ይሻላል፣ ግድ የለም አይደለም ወይ ደግሞ እኔ ጋር ይዘውና እስቲ ይጠይቀው እስቲ ይዘውና እንደው አብሮ አንድ ስራ ቦታ ላይ ሰሩ አይደሉም? እስቲ ይዘውና አንድ ቀን የእውነት እስቲ እንጠይቀው ብሎ ይዞ መምጣት። እሱ እንደሆነ እንደማላቅ አድርጌ እንደው የሆነ ሰው ነው እንደዚህ ያደረገኝ ይላል። ለምን አንደራደረውም? እርዳኝ አንተን ይፈታ ይሄ ሰው። ያንንም ወንበር አይፈልግ እሱ ኖርማል ሰራተኛ ሆኖ ይስራ። እስቲ እንደራደር እባክህ፣ አሸማግለኝ አንተ ታውቃለህ፣ አንድ ቦታ ላይ ነው የሰራው፣ አሸማግለኝ ብዬው ቁጭ አድርጌ አሳምኜ መሸኘት እሱ እንደሆነ እኮ አውቃለሁ። ኋላ አድሮ ውሎ መጥቶ እውነት ነው በቃ ጉዳዩን አነጋግሬያለሁ፣ ወቅት አለች፣ እቺ ወቅት ስለሆነች ወቅቷ እንዲወር ላይ ነው እጨርሳለሁ ብሏል። ከኔና ካንተ አይለፍ ብሎ አደራ ብሎኛል አለ። ነው እጠብቃለሁ። ያቺ ወርን ጠብቆ ሄዶ ምናምንቴ ቤት ሄዶ አስፈትቶ ጨርሼ መጣሁ። እዚህም እሱ ተፈታ። በቃ ሰላም ሆነ፣ ደህና ሆነ። ጸበላት አስጠመቅነው ለ7 ቀን ምናምን አደረግነው። በቃ ኖርማል ወደ ስራው ተመለሰ። እንግዲህ አንድ ይሄም አለ። ያሰረው ሰው ሄዶ ክፉን ነገር የሰራው ሰው ካጋጠመሽ እንግዲህ ቦታውን አንፈልግም ሊሆን ይችላል፣ በገንዘብ ተከራክሮ ሊሆን ይችላል። በቃ ተው፣ በቃ ልቀቀኝ፣ ቢያንስ በህይወት ልኑርበት ብሎ በአሸማጋይነትም በሆነ ነገር ተብሎ ሰው ይፈታል ከታወቀበት። ስለዚህ ይሄንንም ማድረግ ያለው ይገርምሻል። መቼም የኛውን ጉድ በኛው ጉድ ይሁን እንጂ የኛው ቤት እንትን ነው፣ የቤተ ክርስቲያን ሰዎች ነው። ያም ሰው የተጨበጨበለት መምህር ነው፣ የተጨበጨበለት የቤተ ክርስቲያን
አዋቂ ነው፣ ተማሪ ነው፣ ቤተክርስቲያንን የሚያገለግል ነው። እኛው በእኛው ነው ይሄን ክፋት የምንሰራው። ይገርምሻል፣ ባዳው አይደለም። እና ይሄ ክፋቱ ምኑ መቼም መልካሙንም ነገር ማሰር መፍታቱም የኛው ሆኖ ክፋቱንም አብረን መስራቱን እንችልበታለን ብዬ አስባለሁ። መቼም እግዚአብሔር እድሉን ሰጠን እንድናገለግልበት። ከዛ በኋላ ያንን ደግሞ ከመለማመዳችን የተነሳ ፈጣሪን ደግሞ ወደ ጎን ትተን ክፋትን እንሰራለን። የቤተ ክርስቲያን ልጆች ናቸው ሁለቱም ሰዎች እና ይከብዳል። በተለይ በእኛ መሆኑ ደግሞ በጣም እንትን ያደርጋል። ሌላው ምዕመን ምን ይማራል? ሌላው ጥሩ አማኞቻችን ምን ይላሉ? እኛ በዚህ ልክ የምንወሳሰብ ከሆነ በዚህ ልክ የምንጠፋፋ ከሆነ በጣም ከባድ ነው። ብቻ አሁን እኛ ጋር እንዳየሹ መነኮሳት አሉበት፣ መሪጌታዎች አሉበት፣ ባለማይ ደግሞ ከሆነ ዶክተሮች አሉበት፣ ፕሮፌሰሮች አሉበት፣ ዳኞች አሉበት እና የሌለ እንትን የለም። ያ ሁሉ ግን ሁሉም እንትን ከእግዚአብሔር የመጣ አይደለም። የሰው እጀሰቡ ይበዛል። እጀሰቡ በጣም በፐርሰንት ሰፊውን ቦታ ይዛል። ድሮ እንዲነበርኩ ሲል ካየሹ የሚገርም ነው። እና እነሱን አይቶ የኛን ጌርጌሴኖንን መጥቶ አይቶ ትንሽ ለሰዓታት ያህል የጎበኘና 2-3 ታሪክ የሰማ ሰው እንደው ሰው ላይ ክፋት አይሰራም። ዓለም እቺ ናት፣ እኔ ምለፋዎችን ለዚህ ነው፣ እኔ ምደክመው ለዚህ ነው የሚያሰኘው። መውለድ ምንም ከንቱ እንደሆነ ማግባትም ምንም እናመጣበት የገዛ ሚስቱ ባልን አይምሮን እንትን ብሏል ብላ አውጥታ ጥላው በስንት ሰርግ በስንት እንትን የተጋቡ ሰዎች መጨረሻቸው ባለሀብት ሆኖ እሷ ምንም የሌላት ደሃዋን አግብቶ ያ ባለሀብት አይምሮን አጥቶ ተወርውሮ እሷ ተደላድላ የምትኖርበት ምን አይነት በጣም ለጆሮ የሚከረፋ ነገር ያለ ምን ሰማው ነገር ለጆሮ አይደለም እንደው ለሚቀጥለው ሰው ለማስተላለፍ የሚከብድ ያ ታሞ እኮ አይደለም ሆን ተብሎ ክፋት ተሰርቶበት ያ ከጨዋታ ውጪ እንዲሆን ተደርጎ ያቺ ልጅ ተደላድላ እንድትኖር ሀብቱን እንድትገዛው የሆነ ነገር እንድታረግ ሆኖም ይሆናል እና እጀሰቡ ይበዛል። ለምንድነው ይሄ ሰው ቤቱ ሆኖ እንትን የማይለው እንኳን ቢባል አይደረግም። በቃ ከዛ ቦታ ላይ ሰው እንዲሆን አይፈለግም። እኛ ጋር እንኳን ስናስታም ለውጥ አይመጣም። አንዴ ቀጣይነት በቃ ደህና ሆነ ትንሽ ለውጡ ሰሞኑን ጥሩ ነው ብለን ደግሞ ትንሽ እንትን ስንል የሆነ ሰዓት ግልብጥ ይላል። ሄዶ ማሳደስ ነገር አለ እና ይሄ ይበዛል። ሆን ብሎ ለሀብት ብሎ ትዳር ይይዛል። ሴቷን በወንዱ ጋርም ደግሞ ችግሩ አለ። ሆን ብሎ ትልቅ እንደሆነች እያወቀ ሄዶ ያገባል። ሀብቷን ብሎ ያገባል። ከዛ በኋላ ያሳብዳታል። ከጨዋታው ውጭ ያደርጋታል። ትለቀቃለች። እሷ እንደው ለህሊናው ብሎ ወይ በሰው እኛ ጋር ትወረወራለች ያቺ ሰው። እንዳልኩሽ እኛ እንግዲህ በቅንነት ነው የምናገለግለው። መድኃኒቱንም ጸበሉንም ምኑንም ብለን ለውጥ እየመጣ ሲመጣ ደህና ሆናለች ስንል ደግሞ ከንቱ ትሆናለች። ታጥቦ ጭቃ ነው የሚሆነውና አሉ በጣም ለጆሮ የሚከረፋ ልጆቻቸውንም እንደዚህ ለመጠቀም የሚያደርጓቸው። አዎ በተለይ ይሄ ከሀብት ጋር የተያያዘ ነገር እጅግ በጣም ብዙ አለ። ይሄ አንዳንዴ ለህግ አሳልፈሽ ብትሰጪ ጎን ለጎን የሚወጣው መዓት ነገር አለ። የማይገባ ነገር ይወጣል። ቤተክርስቲያንን የሚያጠለሽ እምነቱን የሚያጠለሽ ነገር መዓት ጉድ ይወጣል። ወንድማማቾች በውርስ ተጣልተው ወይ ደግሞ ገና ሰላማዊ የሆኑ ወንድማማቾች
ውርስ ብለው አንዱን አንደኛውን እኮ በቃ ሞት እኮ ዓለም ነው። እንደዚህ ከንቱ አድርጎ አበላሽቶ መተው ከክፋትም በላይ ነው፣ የክፋትም ጥግ ነውና እንግዲህ የኛ ቤት ስራ ይሄ ነው። ውስጡን ብለን ስንሰማ በጣም የሚከባበዱ ነገሮች አሉ። እኛ ከማስታመሙ ጎን ለጎን ማን ነው እገሌ ብለን ስንመረምር ጉድ ነው የምንሰማው። የሰው እጅ ይበዛል። ሰው በቃ ሰው ቁጭ ብሎ ማን ነው ስራ አይሰራም፣ ይሄን ክፋት ነው የሚሰራው ወይ ነው የምትዩ። እና ሌላ ምን አጋጠመኝ? እንደዚሁ ሊያገባት ይጠይቃል። መልካም ናት። ሊያገባ ይጠይቃትና እንዲህ ትለዋለች። በምን ተገናኝተን ይላታል። አንድ ላይ ተማሪ ናቸው፣ ኮሌጅ ይማራሉና በጣም ትጸየፈዋለች። አባት ደግሞ በር ላይ አምጥቶ ትምህርት ቤት በር ላይ አምጥቶ ያቆማል፣ ያስገባታል፣ ተመልሶ ቤት መጥቶ ይወስዳታል። እንደዛ ነው። ውጭ እንኳን እንትን ማለት እድሉ የላትም። እንደዚህ የሆነች ልጅ እንደምንም ብሎ ከቦርሳዋ ላይ የሆነ ነገር ይሰርቃል። ሴቶች ሲኮኑ እንግዲህ ቦርሳቸው ብዙ ኮተት አለ። ያን ከዛ ኮተት ላይ የሆነ ነገር ይሰርቅና ይወስዳል። ኋላ ከወሰደ በኋላ ያንን ምን ያደርገው ከሁለት ቀን 3 ቀን በኋላ ደግሞ ያ ቦርሳ የተወሰደው ነገር በቦታው ላይ መጥቶ ይገኛል። ያንን እሷ ያደረገች ጊዜ አበደች። በቃ ያን ልጅ አባትም እስኪገርመው ድረስ በቃ ያን ልጅ ካላገባሁት ነው የምትለው አሉ። እንደዛ ሆነ ብቻ ከንቱ ሆና እኛ ጋር ገባች። አባትም የሚችለውን ያህል ታገለና ተወ። ወጣሽ ጎዳና። ከጎዳና እኛ ነሳን አስገባናት። እያስታመምናት እየተሻላት ሲመጣ ይሄንን እንትን ደግሞ መለፍለፍ ይጀምራል። አዎ ቅድም የተባለውን ነገር ተጠቀምን። ድርድር አፈላልገን አባትም እርምጃ ውስጥ እንዳይገባ በቃ ልጅህን ከፈለክ በዚህ መሃል ግን 5 ዓመት ከዛም በላይ ቆይተዋል። እቺ ልጅ እንደዚሁ አይምሯን እንዳጣሽ ኖራለች እና በጣም ጎበዝ ተማሪ የምትባል ናት። ይሄ ነው የምትባል በቃ እኔ ጉብዝና ማንም ያላት ናት። መጨረሻ ላይ ግን ይሄንን ታማ ወደ ራሷ ስትመጣ ግን 0 ናት። ሀብላ ፊደል መቁጠር ጀመረች። በድርድር ያ ነገር አልቆ ተፈታ። እሷም ወደ ራሷ ተመለሰች። ግን ያ የተማረችው ጎበዝ የነበረችውን እንትን ወስዷታል። ጭንቅላቷን እንዴት አድርጎ እግዚአብሔር ይወቀው ወስዶታል። በቃ 0 በቃ ሀብላ ፊደል መቁጠር ጀምራ ተማረች ልጅ እና እኔ ይከብዳል። ሰላም ይፈጥራሉ። ግን ከዛ በኋላ ምን ማድረግ ይችላል? ተመልሰው ሄደው ተመሳሳይ ነገር ከሞት ወደ ህይወት እንደመጣ ቁጠሪ። ከሞት ወደ ህይወት ከመጣ በኋላ ተመልሰሽ ያንን ቆሻሻ እንትን ልበቀል ብትይም ራሱ በጣም ከባድ ነው። ስለዚህ ሰዎች ዓለም ላይ ብዙ ነገር ማድረግ እንደሚችሉ የምናየው ነገር ነው። ሴጣን መቼም ስራውን እየሰራ ነው፣ ጎልብቷል። እኩሌታው የሱ ተከታይ ሆኗል ለማለትም የሚያስደፍርበት ሁኔታ ላይ ደርሰናልና አያልቅም ታሪኩ። የሚገርም ነው በጣም። በጣም የሚገርመኝ ሊቀ ኅሩያን እርሱ ላይ የምናየው መረጋጋት፣ አሁን እነዚህ ሁሉ ታሪኮች በየቀኑ በየሰዓቱ መስማት አይተናል። ደግሞ ውስጥ በጣም በዚህ ሰዓት እንግዲህ ከ600 በላይ አባላት ነው ያሉት። እያንዳንዳቸው ደግሞ በጣም እንትን የሚፈልጉ ትኩረት የሚፈልጉ ናቸው እና ሁካታው ምኑ ስንገባ በደንብ ይሰማናል። እና እንዴት ምንድን ነው የሚያረጋጋውት ሊቀ ኅሩያን?
እርሱ ላይ የምናየው መረጋጋት እንደው ከምን የመነጫ ነው? እኔ እንግዲህ በተፈጥሮ አልቸኩልም። ሲቀጥል ባህሪዬም ነው። መልስ ያደርጋል ብዬ ነው። አንዳንድ ጊዜ አንዳንዶቻችን ከሆነ ጊዜ በኋላ እናጠዋለን። የነበረንን ነገር ሁላ እንድናጣ የሚያደርግ ነገር ነውና የእናንተ ጉዳይ ደግሞ ከባድ ነው በጣም ኢቭን ያሉትን ባህሪ እንኳን የሚወስድ ነው። እርሱ ግን እየጨመሩ የሄዱት መረጋጋት ያለ ይመስለኛል። እንግዲህ የተፈጥሮ ባህሪ ይሄው ነው። ለውሳኔም አልቸኩልም። በተለይ እንዳልኩሽ ዋና እነዚህ ቤተሰብ ብዬ የሰበሰብኳቸውን ደግሞ እጅግ በጣም አክብሬያቸው እከታተላቸዋለሁና ሰራተኛ ይበሳጫል፣ ምን ይላል፣ በቃ ወይ ተደበደብኩ ብሎ ተደባድቦ ጥሎብኝ ይሄዳል ምናምን። ግን ህሙማኑን ከማረጋጋት በዘለለ እኔ ሰራተኛው ላይ የምሰራው ስራ ነው እንደውም ይበልጥብኝ። እነሱን ሰራተኛውን ማብቃት በጣም ከባድ ነው። ለዚህ ስራ ችኮላ እንደማያስፈልግ ጎበዝ ነኝ። የትኛውንም ጉልበተኛ እጥፍጥፍ አድርጎ ይደበድባሉ ታማሚዎች። ይገርምሻል፣ እኛ ጋር ሰራተኛ አይቆይም። እነሱ ማቀፍ ታማሚዎቹ ማቀፍ ፈልገው አዲስ ከሆንሽ ማቀፍ ይፈልጋሉ፣ መሳብ ይፈልጋሉ። እሺ ብለሽ መሳም ነው መታቀፍ ነው በቃ። እንደዛ ከሆነ ወንድም እህት ነው የሚያረጉሽ። ከዛ ውጪ ግን ሌላ እንትን ካዩ ያቂማሉ። አቂመው ስብርብር አድርገው ምን ትጠይቂያቸዋለሽ? እንግዲህ ላያቸው ላይ ያለው አንዳች ነገር ነው የሚያደርገውና ሰራተኛውን ማረጋጋት፣ ሰራተኛውን ማብቃት በጣም ትልቁ ስራዬ ያ ነው እንደውም። እና እንግዲህ የተፈጥሮ ጉዳይ ነው፣ አልቸኩልም። ማዕት ነገር እሰማለሁ። ማዕት ነገር ቢባልም ዋጥ ነው። እኔ ሆደ ሰፊ ነኝና እንግዲህ ለሁሉም ጸጋ አለው እንደሚባለው የኔ ያ ነው። በዝምታ አሳልፈዋለሁ። ወደ ፐርሰናል ነገር ልውሰዶትና ወደ ዋናው ጉዳያችን ደግሞ እናነሳለን። አንድ ጥያቄ አለኝ። ምን ይመስላል ፐርሰናል ህይወት? የትዳር ህይወት ላይ ነው ወይ? ምን ይመስላል? አዎ የትዳር ህይወት እንግዲህ እግዚአብሔር ይመስገን አንዴ ላለመፈተን ከፈተናም ለመራቅ እኔ የትዳር ህይወት ውስጥ የመግባት ፍላጎቱም አልነበረኝም። ነገር ግን ያው ከፈተናም ለመሸሽ እግዚአብሔርንም ለምንድን ነው ማማረረው አስቤውም አልሜውም አላቅም። እኔ ትዳር ይዛለሁ የሚል ነገር ውስጤም አልነበረኝም። ግን እግዚአብሔር ይገባሃል ብሎ አንድ ቀን በአጋጣሚ ሰጠኝ የምለው ነገር ነው። እኔ ማስበው ምን ሆነ መሰለሽ፣ የሆነ ፈተና ይገጥመኛል። ያልጠበቅኩት ነገር እንዲህ ቦታ ላይ የሆኑ ሰዎች ይፈልጉሃል ተብዬ የትም ቦታ ሩጬ እሄዳለሁና ተፈልገሃል ብለው ሲሉ እሺ። ኋላ ከነሱ መሃል ከሚቀጥሩኝ ሰዎች መሃል አንዱ ይደውልና ኖ ወደ ግባ እንዲህ አይነት ነገር ታስበዋል ክፋት ነገር ብሎ ከነሱ መሃል አንዱ ደውሎ መንገር ነው። አዎ እግዚአብሔር ይመስገን እንኳንም አስመለጠኝ፣ እንኳንም አንተን ሰጠኝ። እንግዲህ የነዚህ ሰዎች ጉዳይ አመቻች ሆኖ አመቻች የሆነ ሰው ከነሱ ተነጥሎ ተደብቆ እንዳትመጣ እንዲህ አይነት ነገር ታስቦብሃል ሲባል በጣም ደነገጥኩ። እንዴት እንደዚህ አይነት ነገር ይታሰባል? እኔ ለልጆቼ ዳቦ ባገኝ ብዬ ነው የምሮጠው። ኋላ በቃ ስልኬንም ዘግቼ ቀረሁም ሳልል ወደ ልጆቼ መመለስ። እንግዲህ ወደ ላይ የተመለስኩ ሰዓቱም ወደ 1 ሰዓት አካባቢ ሆኗልና ያለ ወትሮ
የቤተሰቦቼ ቤት በቃ በደመ ነፍስ ነው እየሄድኩ ያለሁት። መኪና እየነዳሁ ነው የምሄደውና በደመ ነፍስ የትም እንደሚሄድ አላውቅም። ልክ የቤተሰቦቼ ቤት ጋር ደረስኩ። ደርሼ ቆምኩና ገባው። እናቴም አባቴም አርፈዋል። የውርስ ቤት ነው ያለን። ሁሉም ተከራይ ነው ያለው ውስጡ። ስገባ ሁሉም የየራሱን በር ቀርቅሮታል። ምንም በቃ ገባው ወጣውና አንድ አክስቴ ልጅ እኔ ጋር እዛው መኖሪያዬ እዛው ከህሙማኑ ጋር ነውና የሆነ ጧት ለሊት መድኃኒት አመላልሳታለሁ የአበሻ መድኃኒት ለ7 ቀን ተብሎና ለሷ ዕቃ ለማቀበል ነው የሚሄደው እና ትለኛለች አንዲት ልጅ አላቃትም ማንን እግል ያው እኮ በቃ ይዤ ልሂዳ አምጩ አይ ነው አድርሼ እመጣለሁ አይ መሽቷል እኮ ለሴት ልጅ መሻል አይ አድርሼ እመጣለሁ እሺ ገባች እሷም ቀጥ ብለን ልክ ቁስቋም አካባቢ ጋር ስደርስ ብቻዬን ነው እያወራሁት ያለው የተፈጠረው ነገር ድንግጥ ብዬ ሰው አለ እንዲያጠገቤ እንዴት ግን እያልኩ እያወራሁት ትዳር አለሽ ወይ ጓደኛ አለሽ ወይ ብዬ ማውራት አይ ምንም ነገር የለኝም ከዛ መኪና ቆምኩና እንጋባ እንዲህ አይነት ነገር ጠየቅኩ በዛሽ ቅጽበት ነገ አስበሽ ነገ ንገሪኝ በዚህ ሰዓት ነገ በዚሁ ሰዓት ረሳሁት እኔ ስልክ ሰጥቼ ነበር በሁለተኛው ቀን ሲደወል የሆነ ስልክ ሳነሳ ስንገጣጠም እዛው ጋር ቀጥራሂኝ ምናምን ወይ ነው እንዴ አው እዚሁ ጋር ነኝ ተገናኘን እንዴት ሆነ ፈቅጃለሁ የሚሄድበትን ትቼ ነው ወደ ገዳሙ ስጄ ቁጭ አድርጌ ለአባቶች ሰጠሁና እስቲ አስተምሩልኝ የሆነ ነገር ምከሩልኝና አቆዩልኝ ብዬ ተመልሼ ወደ አዲስ አበባ እንደዛ አድርጌ ተመለስኩ 7 ቀን አቆይተው በቃ አሁን መምጣት ትችላለህ አሉ ሄድኩ ተክሊል ደፋው ከዛ አሁንም እኔ የራሴ የምለው ነገር ስለሌለኝ ጊዜ ይሰጠኝ 15 ቀን እዚሁ ትቆይ ብዬ ተመለስኩ ከዛ እንግዲህ ገና ብርጭቆ መግዛት ሳህን መግዛት እንደዛ ሆነ በዛ መልኩ ተጋባን እግዚአብሔር ወዶ ፈቅዶ እንግዲህ የዛኔን የነገርኳት ለሷ እኔ ካንቺ እነዚህ ይበልጡብኛል እግዚአብሔር ልጅ ቢሰጠን እንኳን እነዚህን ነው ማስቀድመው ቢበዛ በወር 1 ቀን ቤት ልምጣ በዚህ እንስማማለን ብዬ ነው በወር 1 ቀን ነው ቤት የሚሄደው እሱንም ማታ እና እንደዛ ሆኖ እግዚአብሔር ሲረዳን በ3 ዓመት 3 ልጅ ሰጠን አዎ እና እንግዲህ አሁን ከተጋባን 6 ዓመት አካባቢ ሆነንና እንግዲህ የትዳር ህይወቴ ይሄንን ይመስላል ለኔ ደስተኛ ነኝ እንግዲህ ብዙ የሀገራችን ባህል የተቀየረበት በተለይ ደግሞ ከዚህ ከሪሌሽንሺፕ ከትዳር ጋር ተያይዞ በጣም ብዙ ፈተና ያለበት ጊዜ ነውና የእርሶ በጣም ይገርማል አዎ እግዚአብሔር የወደደውን ያደረገው ጋብቻውንም እግዚአብሔር ሲፈቅድ ተክሊል ያደረጉልኝ ብፁዕ አቡነ ጳውስጦስ ናቸው ያጋጣሚ ሆኖ ድቁናም ከሳቸው እጅ ተቀበልኩ ማዕረግም ደግሞ እንደማንኛውም ሰው ጌርጌሴኑን እንዲጎበኙ መጥተው አይተው በዛ ተደንቀው እንደው ስሙ በዚህ ሊጠራ ይገባል ብለው ያሉት እሳቸው አሁንም ድሜ የሰጧቸው ደግሞ ቅስናም ከሳቸው እጅ ተቀበልኩ እና ትልቅ በረከት ነው ከሳቸው መቀበል በመሰረቱ እና እግዚአብሔር ይመስገን በጣም ደስ ይላል እኔ ራሴ በጣም ብዙ እየተማርኩኝ እንግዲህ አንድ ቀን ቤት መተን እናያቸዋለን እሱ በሰፊው የምናየው ጉዳይ ይሆናል ከዛ ግን አሁን ጌርጌሴኑን ባለፈው አንድ ፕሮግራም አዘጋጅተን ነበር ከአሜሪካ የመጣ ስጦታ ነበር እሱን ለማድረስ ስንመጣ እግረ መንገዳችንን ጌርጌሴኑን እንግዲህ ትልቅ ህንፃ እየገነባ ነው የሚገኘው በጣም ይህን ቁጥር አሁን ያለውን የ600 ቁጥር በብዙ እጥፍ ጨምሮ
እንደገና ማህበረሰቡን ለማገልገል በጣም እየተጋ ነው ያለውና ኦልሞስት ወደ ማለቁ ነበር። አሁን አልቋል። አይ ቲንክ አይደለም? አዎ የዚህ የስትራክቸር ስራው አልቋል። አሁን ፊኒሺንግ ላይ ደርሰናል። ምናልባት አሁን ላይ ወገባችንም የያዘው ሰዓት ነውና የ100 ሚሊዮን ብር ጉዳይ እና ይሄንን ቢያንስ አሁን የመጀመሪያው ፌዝ ነው። በ3 ፌዝ ነው ሰርተን የምንጨርሰው ብለን ነው ፕላን ያደረግነው። የመጀመሪያው ፌዝ 700 ካሬ ላይ ያረፈ የስትራክቸር ስራው አለቀ። አሁን ፊኒሺንግ ጋር ደረስን። ለዚህ ለፊኒሺንግ ደግሞ ጨረታ ወጣን። ፊኒሺንግ የሚሰሩ ኮንትራክተሮችን አጫረትን። ስናጫርት 100 ሚሊዮን ብር ነው ያንን የጠየቁንና በእኛ አቅም የሚቻል አይደለም። ዲስካውንት ሁሉ ጠይቃችሁ? ዲስካውንት ሁሉ ጠየቅን። ዲስካውንትም ተደርጎ ነው ያንን ብር የጠሩልን እንጂ በዛ ብር የሚሰራ አይደለም ነው ያሉት። እና በእኛ አቅም በጣም ከባድ ነው እና እኛ አሁን ሰው በአቅሙ ሊያግዘን የሚችል ነገር ብለን አንዳንድ ፕሮግራሞችን አወጣን። ይሄም ምንድነው ሰው የቤተሰብ መታሰቢያ ሙት ዓመት ምን ብሎ ሐውልት ከሚያሰራ 25 ካሬ እና 35 ካሬ እዛ ላይ ብሎኬት ተደርድሮ ወለሉን ሴራሚክ ስታንዳርዱን እኛ ሰጠነው። ሁሉንም ነገር ጥንቅቅ አድርጎ ሰርቶ በሩ ላይ የእገሌ መታሰቢያ ብሎ ማሰራት እንዲችል ያንን የማቴሪያሉን ዝርዝር ሁሉን ነገር አውጣተን ነው አዘጋጅተን የቻለ 35 ካሬውን ያልቻለ 25 ካሬውን እንደ ቤተሰብ እየተመካከረ ቢሰራ ብለን አዘጋጅተናልና ይሄንን ሰው በአቅሙ ልክ ቢሳተፍበት አንድ አማራጭ ይሄን ያደረግነው። ከዛ ውጪ ደግሞ ሰው የሚችለውን ከአንድ ብሎኬት ጀምሮ አንድ ካሬ ሴራሚክም እንደቻለ አቅሙ በፈቀደ ቢያግዘን ይሄ ፊኒሺንግ ቢያልቅ ወደ 2500 የአእምሮ ህመምተኞች እዛ ማዕከል ላይ ተጠቃለው በተመቻቸ ሁኔታ በጸዳ ቤት ላይ መኖር ይችላሉ። አሁን ያለንበትን የምታውቁት ነውና የተሻለ ነገር ላይ ይቀመጣሉና መቼም የሁላችንም ቤት ነው። የጌሌ ነው የምንለው ነገር አይደለም። ነገ ማን የሚገባበት እንደሆነ እዛ ቤት ላይ አናውቀውም። እኔ ልግባ ያኛው ይግባ አናውቀውም። ዛሬ ላይ ቁመን ነው ያለነው፣ ነገሩን አናውቅምና ስለዚህ የራሳችንን ቤት ነው የምንሰራው። ለነሱ ሳይሆን የራሳችንን ቤት ነው የምንሰራውና ይሄ 100 ሚሊዮን ለኛ ከባድ ነው የሆነውና እንግዲህ እግዚአብሔር የፈቀደው ሰው፣ እግዚአብሔር ያደለው ሰው፣ እግዚአብሔር ለዚህ በጎ ፈቃድ ለዚህ በረከት ስራ የታደለ ሰው እንግዲህ እግዚአብሔር ያስነሳ ነው ምለው። በጣም ጥሩ። እንዴት ነው ይሄንን ነገር ማድረግ የሚቻለው? ሰዎች ሲመጡ እንዴት ኮሚኒኬት ያድርጉን? እሱን በስልካችንም ኮሚኒኬት ማድረግ ይቻላል። እዚሁ የእናንተ እንትን ላይም የማቴሪያሉንም ዝርዝር እስከ እንትኑ ብትለጥፉት ምንም ችግር የለም። እንደዛ ቢሆን ያን ማቴሪያሉንም ገዝቶ ቢያቀርብልን ከቻለም ቆሞም ቢያሰራ የመጨረሻው ታርጌት ያንን የቤተሰብም ሊሆን ይችላል በቁሙም አሰርቶ ያቶ የጌሌ ቤት ማለትም ይችላል። ከዛ በየአመቱ ሙት ዓመትም የሙት መታሰቢያም ከሆነ አመቱን ጠብቆ እዛ ቤት ላይ መጥቶ ሻማ አብርቶ ምን ብሎ መሄድ የራሳቸው ቤት ስለሆነ ሲቀጥል እዛ ቤት ውስጥ ህመምተኞች ነው የሚኖሩትና ብዙዎቹ የሚድኑበት ቤት ነው የሚሆነውና በመጣ ጊዜ የሚታወስበት ነው። ማንም በጸሎት የሚታወስበት ቤት ነው የሚሆነውና በዛ ልክ እንግዲህ የበረከቱ ተሳታፊ ቢሆኑ ሰው ደስ ይለናል። በጣም ጥሩ። ልቀህሩያን ያላነሳነው ነገር ካለ እንደው ቢጨመር ደግሞ ይሄንን ቢያውቁት ብለው የሚያስቡት ነገር ካለ እድሉ ልስጦት። በጣም ጥሩ። ምናልባት እንግዲህ ቀረ የምለው ነገር ማንም ሰው ጌርጌሴኖንን ሙት ዓመትም
ሰርግም ልደትም ካለ ከህሙማኑ ጋር መጥቶ ጊዜውን ቢያሳልፍ ለራሱን በረከት ያገኛል። ህሙማኑንም በልተው ጠግበው ያመሰግኑታል። ስለዚህ እንዲህ አይነት ነገሮች ሲኖሯችሁ ወደ ጌርጌሴኖን ብቅ ብትሉና ከነሱ ጋር ጊዜ ብታሳልፉ፣ ሲቀጥልም በጊዜያችሁን መስጠት እንኳን ብትችሉ ዕውቀት ያላችሁ በእውቀታችሁ ብታግዙን፣ በሐሳብም በጉልበትም በሁሉ ነገርም ማገዝ የምትችሉ ብታግዙን በጣም ደስ ይለናል። የበረከት ስራ ነውና ከዛም በዘለለ ምናልባት ይሄ ህንፃ ተጠናቆ አልቆ ሁላችንም ሺዎቹ ገብተው ተደስተው እኛም እግዚአብሔርን የምናመሰግንበት ጊዜ ይሆናልና ለዚህ የበረከት ስራ ሁላችሁም እንድትሳተፉ በዚሁ አጋጣሚ ማሳሰብ እፈልጋለሁ። በመጨረሻ ምናልባት ማመስገን ከተፈቀደልኝ ስራችንን የሚያግዙትን በተለይ ሆስፒታሎችን ማመስገን እፈልጋለሁ። በተለይ የፌደራልና የከተማ አስተዳደሩ ሆስፒታሎች በነፃ ነው አገልግሎት የሚሰጡንና እናመሰግናለን። እንደዚሁ በግላቸው ደግሞ መጥተው በሕክምናው የሚያግዙን ግለሰቦችን እናመሰግናለን። የጌርጌሴኖን ቤተሰቦች አባል ሆናችሁ የምታግዙን በአጠቃላይ እናመሰግናለን። እግዚአብሔር ይስጥልን። እንደዚሁ ደግሞ በቅርባችን ሆኖ ቀናቸው ሆኖ ሲያርፉ በነፃ የሚቀብሩልንን ቁስቋም ቤተክርስቲያንን ማመስገን እፈልጋለሁኝ። እግዚአብሔር ይስጥልን። ከዛ በተረፈ ይህ እንግዲህ የእናንተ ሚዲያ ሁሌም ከኛ ሳይለይ በእናንተ በኩል ነው እንተነፍሰውና እንግዲህ ይሄን ሚዲያ እግዚአብሔር አምላክ አሳድጎት ትልቅ ደረጃ ላይ አድርሶት ከዚህም የበለጠ ተደራሽ እንዲሆን እግዚአብሔር ይርዳችሁ። በጣም ነው የምናመሰግነው። በጣም እያስታወሳችሁን ነው እየጠየቃችሁን ነውና እንግዲህ ሁላችሁም ይሄ በጎ የሚሰራበት ሚዲያ ስለሆነ ሼር እና ሰብስክራይብ በማድረግ ለሌሎች እንዲዳረስ እንድታደርጉ በዚሁ አጋጣሚ ማሳሰብ ፈልጋለሁ። ትዕግስቴ በጣም አመሰግናለሁ። እግዚአብሔር ይስጥልን። እሺ ሊቀ ነቢያን በጣም እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ከማከብራቸው ከማደንቃቸው በተለይ ደግሞ ብዙ ጊዜ አሁን ብዙ የእርዳታ ድርጅቶች ሲነሱ ልመና በጣም ይበዛባቸውና አንዳንድ ነገሮች ይሸፈናሉ እና መምህር ይቆጣሉ። ተቆጥቶት ሁላ ያውቃሉ። ያው ሊቀ ሕሩያን ምንም አይጠይቅም፣ ጌርጌሴኖንን በቃ እንደራሳችሁ አድርጋችሁ ማሰብ ማስታወስ አለባችሁ ብለው ይቆጣሉ። ለዚህ ነው በተለይ ይሄ የዲያስፖራ ኮሚኒቲው ቬሪ አታችድ ነው ከዚህ ድርጅት ጋር እና ዝም ተብሎ አይደለም። አንዳንድ ጊዜ ይገርመኛል በረከቱ ምንም ነገር ሳይጠየቅ በራሱ በዚህ ልክ ጠንካራ ሆኖ መቀጠል በጣም ብዙ በረከትን ይጠይቃል። ከዛ አንጻር በጣም የምናመሰግኑት በሀገራችን ስም ለሚያደርጉት ለማህበረሰቡ ለሚያደርጉት አስተዋጽኦ ሁሉ እግዚአብሔር ያክብርልን። አሜን። እግዚአብሔር ይስጥልን። እናንተንም ከልብ ነው የምናመሰግነው። እንግዲህ በረከቱን የምታገኙት ጸጋውን የምታገኙት ከላይ ነው። እኛን በማስታወሳችሁ እንግዲህ ከእግዚአብሔር ነው የሚገኘውና ስራችሁን እግዚአብሔር ይባርክላችሁ ነው። ሌላ የምለው ነገር የለም። ሁላችሁንም አገልጋዮችን የምታገለግሉት በአጠቃላይ ተባረካችሁ ሁኑ። እንግዲህ ወንድማችን መምህራችንን ሊቀ ትጉሃንንም ከልብ ማመስገን እፈልጋለሁ። ሁሌም አስታዋሽ ነው። ተንፍስ አውጣ ይለኛል። እውነት ነው። ሁሌ ነው የሚቆጣውና ያልተሰጠኝን ከየት ላውጣው እግዚአብሔር ራሱ ተናጋሪ ሆኖ ራሱ እያኖራቸው ነውና እኔ ያልተሰጠኝን ከየት ላምጣው እያልኩ ነው ሁሌ የምለውና ሊቀ ትጉሃን መምህርን ከልብ አመሰግናለሁ። ሁሌ መቼም የዘወትር ተባባሪያችን የዘወትር አስታወሻችን ነውና ከልብ ማመስገን ፈልጋለሁ። እግዚአብሔር ይስጥልን። አሜን አሜን። ውድ ቤተሰቦቻችን እንግዲህ በዛሬው በእንግዳ ሰዓታችን ላይ ሀገራችን ውስጥ ከፍተኛ በተለይም ከአእምሮ እክል ጋር ተያይዞ በዚህ እክል የተጠቁ ወገኖቻችንን በጣም በማገዝ በማብቃት ከፍተኛ የዜግነት ድርሻቸውን እየተወጡ ካሉ ግንባር ቀደም ሰዎች መካከል የሆኑትን ሊቀ ሕሩያን
መለስን ነበረ በእንግዳ ሰዓታችን ጋብዘን ወደ እናንተ እያቀረብንላችሁ እንግዲህ ብዙ ታሪኮችን ሰምተናል። ብዙ የሚያስደምሙ የቱ ጋር ነው ያለነው ብለን ቆም ብለን እንድናስብ የሚያደርጉት የምንማርባቸው ነገሮች ሁሉ ሀሳቦችን ሁሉ የተመለከትንበት ፕሮግራም እንደሆነ ተስፋ አደርጋለሁኝ። እንግዲህ ለሌሎች ሰዎችም እንዲዳረስ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጣይ ደግሞ በሌላ ሀሳብ ከሌላ እንግዳ ጋር የምንገናኝ ይሆናል። አብራችሁ ትዕግስት አስቻለው ቆይታ አድርጌያለሁኝ። ቻው። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት